ለአንተ ትውልድ ምነግርህ ኢየሱስ ያድናል። ከኢየሱስ ውጪ እኛ ራሳችሁን ጴንጤዎች ሌሎች ያድናሉ ብለን ከሰበክናችሁ እንዳሰሙን ኢየሱስ ልትል ነው። በጣም ተጠቀሙበት። ካከበራችሁት ያከብራችኋል። ኢየሱስ ልትል ነው። ካከበራችሁትም ደግሞ እንደዛው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አስደሰትሽኝ። ማስተዋል አስደሰትሽኝ። ኢየሱስ ተጨነቀም ተሰቃየም። ይሄንን የሆነችልኝ ማርያም የለችም። የተጨነቀችልኝ ማርያም፣ የተጨነቀልኝ ገብርኤል፣ የተጨነቀልኝ ሚካኤል፣ የተሰቃየልኝ ጊዮርጊስ፣ የተሰቃየልኝ ተክለ ሃይማኖት ዋቴቨር በል አንዳቸውም የሉ። ብዙ ሰው እያመነ ነው። እኔ ራሴ አሁን አንድ ያመንኩ ሰው ነኝ። ሁለተኛ ነገር ደግሞ በጣም ብዙ ሰዎች እያመኑ ነው በብዛት። አንተ የምታስተምረውን ትምህርት እውነት እንደሆነ በደንብ እየገባቸው ነው። ትንሽ ጫን እያለን እኮ ነው እንጂ እኮ እንሰማለን። ሄርሚ ተደብቀንም ቢሆን እንዴ ፖርኖግራፊ እኮ ነው የሆነብን። በቃ ተደብቀን ነው የምናየው። ሁሉም ሰው ያየም ይላል፣ ግን ሁላችን ተደብቀን ነው የምናየው። ማህበረሰቡን እየፈሩ ነው እንጂ ብዙ ሰው መጥቶ ከአንተ ጌታን ቢቀበል ደስተው ነው። አይ ትንሽ ኤርሚ ግን ትንሽ እንትን ረገጥ ጫና አድርጎ ነው የሚነግረው። እውነቱን ስለሆነ ነው ጫና አድርጎ ለጆሮም እንዲከብድ አድርጎ ነው የሚነግረው። እና አንዳንዴ እየተበሳጨው ነው የምሰማ ኤርሚ። በእውነት ለምን ዋሻለሁ? እኔ አሁን እየተናደድኩ ሰማለሁ። አንዳንዴ የሚመልስልት ሰው የለም እንዴት ምናምን ነው የምለው። በቃ በጣም በሳጫለሁ። በቃ ታውቃለህ፣ መጽሐፍ ቅዱስን በልተዋል። ግን በቃ አንዳንዴ በቃ ትንሽ አለ አይደል እንዲሆን እኔ ምንም በቃ አለ ታውቀዋለህ፣ ትናገራለህ ምናምን ነገር ግን እንትን ታደርጋለህ። በቃ ታናደደኛለህ። በእውነት ለምን ዋሻለሁና አሌክስ ሆን ብዬ ላናደዳችሁ ብዬ የተናገርኩትን የስንፍና ቃል ይቅር በሉኝ። ይዛል ያልኩ አንተ አልያዝኩም ብለህ የምትለው እኔ ያለኝን አውቃለሁ። ታዲያ ያለህን ታውቃለህ። ብር እንዳለ ታውቃለህ። የዘላለም ሕይወት እንዳለ ግን አታውቅም። አንተ በጣም አደገኛ ነህ። በቃ ቻው ኤርሚ። በቃ ሌላ ቀን አንተ ምን አይነት ሰው አሌክስ? ይቆይ አይጠት አስገባኝ አላር አይጠት አስገባኝ። አሁን እኔ ኢየሱስ የለኝም አላልኩም። አንተ እንደሌላ አድርገህ ታወራኛለህ። እኔ አለኝ እንዴ? እንዴት ገንዘብ እንዳለ ታውቃለህ ትላለህ። ኢየሱስ እንደሌለ ግን አታውቅም ትለኛለህ። ሁለቱም ጋር ሂዱ ብራዘር። አንድ አካል ሁለት ባህሪም፣ አንድ አካል አንድ ባህሪም ብሎ የሚለውን ቃል ኦርቶዶክስ ራሷ ባለመቀላቀል፣ ባለመለወጥ፣ ባለመነጣጠል ብላ እኮ ታምናለች። የኬልቄዶንን ጉባኤ የውሾች የከለባት ጉባኤ ብላ የተናገረችው ከግሪክ ኦርቶዶክስ ጋር ተስማምተንበታል ብለው እኮ እያሉ ነው። እኛ ጋር ግን ሲመጡ እሪ ይላሉ። ማዳኑን አይናገሩ፣ ቸርነቱን አይናገሩ። በቃ መተው ሁሉ ቀን ይሄ ቴዎሎጂ ተማሪ የሚባለው ነው። ሁሉ ቀን መተው ይቅርታ አድርጉልኝ፣ ሁሉ ቀን መተው በአግባቡ እኮ የሆነ ቦታ ላይ መናገር የሚችሉትን ይናገራሉ። ቀደም ለአንተ ሳይንስ ሆነብህ አይደለ ኤርምሻ? በጣም አስጨነቁኝ እንጂ ወርታችሁ አየሁ አይደል? ምክንያቱስ ይሄ የነገረ መለኮቱ ዓለም ላይ ዲፕ የሚጠና ክርስቶሎጂ ነገረ መለኮቱ ላይ በጥልቀት የሚታይ ትምህርተ ስጋዊ ትምህርት ነው። አየህ አሁን እዛ የእምነት ተቋሙ በነገረ መለኮቱ ዓለም በትምህርት ቤት ሁሉ ጭምር መጨቃጨቂያ የሆነውን ይዞ መጣው። በቃ እዚህ ምንም አሁን ምን አውርቶ ወጣ? ዴባስ ምን አወራ? ኦኬ ያወሩትን ሁለቱንም ሰምተናል። በዚህ ጉዳይ አሁን ኦርቶዶክሳውያኑና እኛ አንስማማም። እውነት ከተናገረ ከተባለ ግሪክ ኦርቶዶክስ የጉባኤ ኬልቄዶንን ላይ አልነበረችበትም እንዴ? ካቶሊክና እነሱ የግሪክን እንቀበላለን ጠይቅ ያለው እኮ እኔ ጋር መጋቢ አዲስ የተባሉ መጥተው ብሩኬና እኔ ጠይቀናቸዋል። እናንተ መናፍቃን ናችሁ አሉ። ለምን የኬልቄዶንን ጉባኤ ትቀበላላችሁ አሉ። ኦኬ ጥያቄውን እኔ ጠየቅኩት። ኦኬ የግሪክ ኦርቶዶክስ የኬልቄዶንን ጉባኤ ትቀበላለች አንድ አካል ሁለት ባህሪ ብሎ የሚለው ምስራቃውያኑ እነሱስ መናፍቃን ናቸው ቢስ አይ እኔ ይሄንን አልደረስኩበትም አለ። ግብዝ አልኩ። የኬልቄዶን ጉባኤ ላይ ተገኘችው ምስራቃዊት የሆነችዋን ኦርቶዶክስን የግሪክን ኦርቶዶክስ ተቀብለው እኛን ግን አይቀበሉ። እናንተ መናፍቃን ናችሁ አሉ።
ግብዝነት ነው። ያውን በኦርቶዶክስ እኮ ነው መናፍቃን የሚባለው። እውነት እስቅባችኋለሁ ስልህ ምክንያቱስ እናንተው ቤት ያደግኩ ዲያቆን ነኝ። በየትኛው ትምህርታችሁ ነው እኛን አሁን መናፍቅ ብላችሁ የምትሉት? ኦርቶዶክሳውያን ማርያም አታማልድም ብለን ስላልን አይደል? ይሄ ነው መናፍቅ የሚያሰኝ? ያው ስለ ወንጌል ስለምትጠሉን በዛ ሊይዘው እችላለሁ። እና ጸጋና ሰላም ይብዛላችሁ ወገኖች። ኢየሱስ ይወዳችኋል። ለዚህ ትውልድ መነገር ያለበት ኢየሱስ ይወድሃል ነው ወንድሜ። በየተናጠል ሲሞትልን ለዓለም ሁሉ ነው የሞተው። ለሰው ልጅ መነገር ያለበት የሰው ልጅ ነፍስ የተጠማው የፈጣሪውን ቃል ነው። የፈጣሪውን ቃል ነው። የፈጣሪው ቃል ደግሞ መጽሐፍ ቅዱስ ብሉይና አዲስ ኪዳን የሚነግረን በሙሴ ሕግና በነቢያት በመዝሙራት ስለኔ ተጻፈ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው ይላል። ውጪ ላይ ነኝ ያለሁት መጽሐፍ ማሳየት አልችልም ሜዳ ላይ ስላለ ወገኖች ይህ ነው ይላል ጌታዬ። ውጪ ላይ ነው ያለሁት። ሶሪ በጣም ከይቅርታ ጋር መጽሐፍ ማሳየት አልችልም። እግዚአብሔር ይስጥልን ኤርሚ። ግን ወንጌል ስለ ልጁ ነው፣ ስለ እግዚአብሔር ልጅ ነው። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ማዳን፣ ስለ ሞቱና ስለ ትንሣኤው ብሎም በስሙ በማመን ስለሚገኘው ንስሐና የኃጢአት ይቅርታ ነው። እዚህ ውስጥ በጣም የተጠማች ነፍስ አለች። አምላኳ እግዚአብሔር ብትጠራው ላገኘው አልችልም ብላ በጌታዋ ላይ ተስፋ የቆረጠች፣ በኃጢአታቸው ምክንያት ተጸጽተው ሰይጣን እየከሰሳቸው ሌሊታቸው ሁሉ በሰላም አያድሩም። አልጋቸው ላይ ሲገላበጡ ያድራሉ። ነጋቸውን ሲያስቡ ተስፋ ይቆርጣሉ። በዚሁ ምድር ላይ ላለ የዘላለሙን ሲያስቡ ከሞት በኋላ ስላለ ነገር የሚያስጨንቃቸው ስንቶች አሉ። ለነሱ የመዳንን ወንጌል የእግዚአብሔር ልጅ ፍቅር ማውራት አንችልም። ትችላለህ፣ እሰጥሃለሁ ብራዘር። ይሄ ነው እኮ ትዕግስት አንዱም ይሄ እኮ ነው። አየህ ማወራ ስለኔ አይደለም ስለ ሰው አልነበር። አይ እኔ አስወርጄዋለሁ። እኔ ስለ ኢየሱስ ሲወራ እንደዚህ ነው የሚያደርጋቸው። በቃ አየህ ትዕግስት አጣ፣ አቁነጠነጠው፣ ነፍሱ ተጨነቀች። አሁን አውራ ብዬ ብልህ 15 ደቂቃ አትናገርም ስለ ኢየሱስ። 15 ደቂቃ አስገባው፣ መልሰህ አስገባውና ስለ ኢየሱስ 15 ደቂቃ ይስበከን። ከየትኛውም ቤተ እምነት ይሁን ትንፋሽ የለህም። ጸጋውን እግዚአብሔር አልሰጠህም። ዘን በላ አርቲ ቡርቲ የሆነ ነገር ለማውራት ካልሆነ በስተቀር ማለት ነው። አስገባው። ኦኬ ጎ ሄድ። ስለ ኢየሱስ 15 ደቂቃ አውራ። እኔም ይታርጋለሁ። 15 ደቂቃ ስበከን። አመሰግናለሁ። ጎ ሄድ። ከየት ቤተ እምነት ነው ግን? እኔ ኦርቶዶክስ ነኝ። ክርስትና እምነት 15 ደቂቃ ያው 15 ደቂቃ አንተን ሁለት ጥያቄ ጠይቃለሁ። 15 ደቂቃ ስበከን። አድምጠኝ። 15 ደቂቃ ስበከን ስለ ኢየሱስ። ከዛ ጠይቀኛለህ። አዳምጠኛ አንተ ጠይቀናለህ እኮ አልኩህ። ኖ ያስቆምከኝ ስለ ኢየሱስ ስናገር ነው ያስቆምከኝ። አይ ኖ ስለ ኢየሱስ ነው ማወራ። ኦኬ 15 ደቂቃ ስበከና ከዛ ጠይቀኛለህ። እምሰብክ ነገርኩህ እኮ ኢየሱስን ያወቀው ከኛ ስለ ስንዴዋ ጥያቄ ልጠይቅ። አስቤዛ ላይ እሱ ላይ ስንዴ ያስፈልገናል አያስፈልገንም ብሎ የሚል አየህ፣ ነፍሱ ተቅበጠበጠች ስለ ኢየሱስ ሲወራ ማለት ነው። 15 ደቂቃ አታወራም። 15 ደቂቃ አታወሩም። ኦኬ። እና ለሰው ልጆች የሚያስፈልገው ወንድሞቼ፣ እናቶቼ፣ ለእኔ ለአንተ ለአንቺ የሚያስፈልግ ለሰው ዘር በሙሉ የሚያስፈልገው የእግዚአብሔር ልጅ ኢየሱስ ነው። በእርሱ በኩል የተሰበከ ሰላምና የምስራችን የዘላለምን እረፍት የሚሰጥ የዘላለምን መዳን የሚሰጥ የሚያረጋጋ የተጨነቀችን ነፍስ የሚያረጋጋ የጠፋችን ነፍስ የሚፈልግ የሚያድን ብቸኛ እውነተኛ እረኛ ከሰማያት መጥቶ በመስቀል ላይ ቤዛ ሆኗል። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። ሰው የዘላለም ሕይወት ሳይኖረው ሰው የእግዚአብሔር ልጅ ሳያቅ በከንቱ እየሞተ ነው። እዚህ ለምትሰሙ አሁን 196 ሰዎች አላችሁ፣ ከበስተኋላ ተደብቃችሁ ከምትሰሙት ውጪ ማለት ነው። ከበስተኋላም ተደብቀው እንደ ኒቆዲሞስ የሚሰሙ ስላለ በእግዚአብሔር ላይ በኢየሱስ ክርስቶስ አምነሃል? አምነሻል እህቴ? ማመንህ የዘላለም ሕይወትን መዳንን እንደሰጠህ የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ለመንፈስ ምስክርነት ሰጥቶሃል። የእግዚአብሔር ልጅ መሆንህን ያ መንፈስ ለመንፈስህ መስክሮልሃል። ቅዱስ ጳውሎስ ያለው በሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 16 ላይ እርግጠኛ ነህ ነፍስ ከስጋህ ብትወጣ
ጌታ እግዚአብሔር በዚሁ ሌሊት ለስብሰባ ቢጠራት ነፍስህን እና አብርሃምና ይስሐቅና ያዕቆብ ባሉበት በእግዚአብሔር ገነት ትገባለህ? ብዙዎቻችሁ ጠይቁ ራሳችሁን። አታውቀውም። በኦርቶዶክስ ሃይማኖት ውስጥ አለ ግን አታውቀውም። በካቶሊክ ውስጥ አለ ግን አታውቀውም። እኔ እንጃ፣ እኔ አላውቅም። በሱ ቸርነት ነው የምትለው። የሱ ቸርነትማ ተገለጠ እኮ ብራዘር። በሱ ቸርነት ብለህ የምታመልጠው አይደለም። የሱ ቸርነትማ ተገለጠ። አምላክ ሰው ሆነ። እኛን ለማዳን አምላክ ሰው ሆነ። ቸርነቱን ገለጠው፣ ምሕረቱን ገለጠው፣ ጸጋውን ገለጠው፣ ክብሩ ተገለጠ፣ ጽድቁን በአሕዛብ ፊት ገለጠው። ሕይወትና አለመጥፋት ወደ ብርሃን በሱ በኩል ለማውጣት እግዚአብሔር ልጁን ላከ ወደ ዓለም። በሱ ቸርነት ትላለህ እንዴ? አሁንም የሱ ቸርነትማ ተገለጠ። ልጁን ሰጠህ እኮ ቸሩ ጌታ ልጁን ሰጠህ። ቅዱስ እግዚአብሔር ቸሩ ጌታ ነፍሱን ሰጠህ እኮ ጌታ ኢየሱስ ክርስቶስ። ምን ይስጠን ከዚህ በኋላ? ስለዚህ ስለ ዘላለም ሕይወት ስታስቡ ከሞት በኋላ እዚህ ጋር እንደምታጫፍረው እንደሚያጫፍሩልህ አይደለም። ማንንም ለብቻ ነው የምትጠራው። ሞት መጥቶ ሲጋፈጠህ ለብቻ ነው የምትጠራው። የንስሐ አባቱ ወይ ፓስተር መጥቶ እዛ ምስክር ሆኖ አይ የኛ ቤተክርስቲያን አባል ነበር አውቀዋለሁ፣ አስራት አንዳንዴ ይሰጣል፣ አንዳንዴ አይሰጥም፣ አንዳንዴ መጥቶ ያስቀድሳል፣ አንዳንዴ መጥቶ አያስቀድስም ምናምን ነገር ብሎ እዛ በመንግስተ ሰማያት መምሬ እንትና የሚባል መጥቶ ለአንተ ምስክር ሊሆን አይችልም። ትሄዳለህ፣ በእግዚአብሔር አፍ ፊት ትቆማለህ። የላኩትን ልጄን ኢየሱስን ስሙት ብዬ ነበር ደጋግሜ። በእርሱ ደስ የሚለኝ የምወደው ልጅ እርሱ ነው፣ እሱን ስሙት ብዬ ለአዳም ዘር ተናግሬ ነበር። የመረጥኳቸው ቅዱሳት ሐዋርያት በመጽሐፍ ጽፈውላችሁ ነበረ። ልጄን ሰማኸው ወይ ነው የሚጠይቅህ ቅዱስ እግዚአብሔር። በልጄ በኩል የተሰበከውን ወንጌል ሰማኸው ወይ? እሱ እኮ የኔ ቃል ነበር። ሙሴ በዘዳግም መጽሐፍት ላይ የነገረህ ቃሌ ነበር፣ ሰማኸው ወይ የሚል። አንተ እሱን አልሰማህም፣ ወንጌል አልሰማህም። መጽሐፍ ቅዱስ ሲነበብ ያነጫንጫቸዋል፣ ያስቆጣቸዋል፣ ያበሳጫቸዋል። እዛ ግን ጸጉር እያከክን ሰው ፊት ሰዎች ሲጠይቁን ጸጉራችን እያከክን ያው ማለት እንግዲህ ያው አለ አይደል? አንዳንዴ ኤርሚ እንግዲህ እስቲ ዝም ብለህ ጠየም አድርገህ ይኸው ምናምን ነገር እንደሚባል አይደለም። እዛ ዙፋን ፊት ቀርበህ ቀነቀጠሮ አይጠራም ለፍርዱ። ምስክሮች ይምጡ አይባልም። ይግባኝ የለው። በክርስቶስ ኢየሱስ ያመነ ብቻ የዘላለምን ርስት ወደሚወርሱበት ወደ እግዚአብሔር መንግስት ሲገቡ በእግዚአብሔር ልጅ በኢየሱስ ክርስቶስ ወንጌል ላይ የቀለዳችሁ አፋችሁ ለርግማንና ለመራርነት ለስድብ የተሞላ ኢየሱስን ከአሕዛብ እኩል የምትቃወሙት የጌታን ወንጌል የምትገፉ ከኃይሉ ክብር ርቃችሁ በዘላለም ከእግዚአብሔር አፍ ፊት ተገፍታችሁ በድቅድቅ ጨለማ በእሳት ባህር ለዘላለም ትጣላለህ። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ በተሰሎንቄ መልእክት ላይ እንደተናገረው ቅዱስ ጳውሎስም ቅዱስ ዮሐንስም ማለት ነው። ስሞቻቸው በሕይወት መጽሐፍ የሌሉ ወደ እሳት ባህር ተጣሉ ይላል። ሚካኤል መልአኩ መጥቶ አንተን ሲያወጣ ያኔ እናያለን። የታሳስ ገብርኤል ደግስለታለሁ ብላ ያልከው ገብርኤል መጥቶ ሲያተርፍ እናያለን። ያኔ አውጥታችሁ ጣሉት ይላል። ለምን? በልጁ በኩል የተሰበከውን የአብን ቃል አልሰማም። ጌታችን እንደዚህ ብሎናል። ይሄ የምነግራችሁ ቃል ከራሴ አይደለም የምናገረው ከአባቴ የሰማሁትን ነው ብሏል። ከአባቱ የሰማውን ነው መጥቶ ይነገረን ማለት ነው። ከአብ የሰማውን መጥቶ ነገረን። በራሱ በመለኮትነቱ ከራሱ የሚናገረው ነገር ስላጣ አይደለም። ለአባቱ ፍቃድ ራሱን ስላስገዛ ይሄን ያህል ነው ጌታ ሰው የሆነው። ኢየሱስ የተናገረውን አለመስማት ማለት የአብን ቃል አለመስማት ማለት ነው። ኢየሱስን አልቀበልም ማለት የላከውን ቅዱስ እግዚአብሔር አብን አልቀበልም ማለት ነው። እሱን ገፍተው በሱ ሳታምን ቀርተህ የምትገባበት መንግስተ ሰማያት ሳይሆን የምትገባበት ድቅድቅ ጨለማ ለዘላለም የተዘጋጀ የእቶነ እሳት ባህር ተዘጋጅቶላል። አእምሮ ተኩሎ ማለት ነው። ትጣላለህ። ለምን መሰለህ የሚጥልህ? እግዚአብሔር አብ ይሄንን ሲያደርግ ሲበቀልህ ማንንም ቢሆን ማለት ነው ይሄንን እውነት ገፍተህ ሄደህ ሲበቀልህ እግዚአብሔር ደስ ይለዋል። ለምን?
በልጁ በክርስቶስ ኢየሱስ በኩል የተሰበከውን እውነት ገፍተሃል። ከሰማያት የላከውን ልጁን ኢየሱስ ክርስቶስን አልቀበልም ብለህ አበሻቅጠሃል። ለመስቀል ሞት የታዘዘ እንዲሆን አድርጎ ለመስቀል ላይ ሞት ተላልፎ እንዲሰጥ ሆኗል። አባት ሆይ ብሎ ሲለው ስለምን ተውከኝ እስኪል ድረስ ጮሃል ስለኔና ስላንተ። እንደ አባትም ዛጋ የመለሰለት የለም። የሚመልስለት ስላጣ አይደለም። አንድ ልጁን እንደዚህ በኃጢአተኞች እጅ ሲያሰቃዩበት አይቶ ዝም ብሏል። የመዳኛው መንገድ በዛ ስለሆነ እኛ እንድንድን ተግሳጹን ሁሉ በሙሉ እሱ ላይ ነው ያወረደው። የደህንነታችን ተግሳጽ በእርሱ ላይ ነበረ ይላል። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በማስጨነቅና በፍርድ ተወሰደ ይላል። ተጨነቀም ተሰቃየም። ይህንን የሆነችልኝ ማርያም የለችም። የተጨነቀችልኝ ማርያም፣ የተጨነቀልኝ ገብርኤል፣ የተጨነቀልኝ ሚካኤል፣ የተሰቃየልኝ ጊዮርጊስ፣ የተሰቃየልኝ ተክለ ሃይማኖት ዋቴቨር በል አንዳቸውም የሉም። ተጨነቀ ተሰቃየም፣ አፉንም አልከፈተም። በምንም አይለወጥም ይሄ ጌታ። ኦኬ፣ በምንም አይተካም። ግፍን አላደረገም፣ ተንኮልም ባፉ አልተገኘበትም። ይሄንን ምድራችን ላይ ያለ ኮተት ሁሉ በሙሉ እኮ ነው አልኩ። እግዚአብሔር አምላክ አሁን በባለፈው የስዕል ምንድነው ስለ አድህኖ ብሎ የሚል ነጭ እና ጥቁር የሳለው እንትን በረሮ ላያቸው ላይ ልጆቻቸውን የሚወልዱባቸው ማለት ነው። ግርግዳ ላይ ጭስ የጠጣ ስዕል የማርያም የሚካኤል የገብርኤል ብሎ የሚል ማለት ነው። እኛ እውቀቱን ነው የምንነግረው። ትውልዱ ራሱ አውጥቶ ቀዶ ይጥለዋል። ቆሼ ተራ አዲስ አበባ ላይ አንድ ማት ቆሼ ተራ ሂድ በሙሉ እንዲህ ነው የሚያደርገው እግዚአብሔር። የስላሴ ፎቶ በደስተለ እኔ የቀደስኩበት ደብር ስላሴ ይባላል። ከድሮም የስላሴ ባሪያ ነው ብዬ የምለው አሁንም እቀጥላለሁ የስላሴ ባሪያ። ግን ስላሴን በፎቶ ስለህ መንፈስ ቅዱስን በፎቶ ስለህ እግዚአብሔር አብን ጣቱ እንደዚህ አሹሎ መቼስ ጌታችን ከቅድስት ድንግል ማርያም ሰው ሆኖ ስለተወለደ የሰውን ተፈጥሯዊ ባህሪ ገንዘቡ ስላደረገ እሺ ሰው አምላክ ሰው በመስቀል ላይ ስግው ቃል ስለሞተ እኔ አሁን በመስቀል በፒክቸር ላይ እንዳስቀመጥኩት እንደዛ ታርጋለህ ለማስተማር ማለት ነው። አምላክ ሰው ቀራንዮ ላይ ሞተ ብለህ ማለት ነው። አብ ጣቱን አሹሎ መንፈስ ቅዱስ ጣት አሹሎ። የቱ ጋር ነው መንፈስ ቅዱስ በሰው አምሳል የምትሰራው? የቱ ጋር ነው ልቡሳነ ስጋ ሆኖ ስጋ ለበስ ሆኖ መንፈስ ቅዱስም አብም የታየው? ስለ እግዚአብሔር አብ መጽሐፍ እንደሚናገረው እፊት ያትቆሙም ስለ ኦርቶዶክሳውያን ይቸግርሃል ያልባህል በቁምህ እግዚአብሔር አብን የቱ ጋር ነው? ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖረው አምላክ በልጁ በክርስቶስ ኢየሱስ በኩል ራሱን የገለጠልን አብን ማንም ያየው የለም። በቅፉ ያለ አንድያ ልጁ እሱ መጥቶ ተርከው ይላል ዮሐንስ። የት ነው ያየኸው? አብን ጣቱን ያሾለ በአንድነትና በሶስትነት የሚመለክ ከዘላለም የነበረ በመለኮቱ አብ ከወልድ ወልድ ከመንፈስ ቅዱስ መንፈስ ቅዱስ ከአብ መንፈስ ቅዱስ ከወልድ የማይበልጥ የማይቀዳደም ለዘላለም ይኖር የነበረ የአባቶቻችን አምላክ ኤሎሄ አብርሃም፣ ኤሎሄ ይስሐቅ፣ ኤሎሄ ያዕቆብ ብለን የምንጠራው ማለት ነው። እሱ የዘላለም ንጉሳችን ነው። በፎቶ ስለህ የምታስቀምጠው አይደለም። ዳንቴል ሸፍነህ የምታስቀምጠው አይደለም። ዝምብና በረሮ እላቸው ላይ ካካቸውን እየጠረጉ እስኪ ወልዊው ተብሎ የሚባል አይደለም። የለም። የነውራቸው ጥግ እዚህ ድረስ ነው። የነውራቸው ጥግ እዚህ ድረስ ነው። ኤርሚያስ አይተንፍሶ አበበ እባላለሁ። የክርስቶስ ኢየሱስ የወንጌል ሰባኪ ነኝ። አንዳችሁም በፊቴ ቆማችሁ ይሄንን አታስተባብልም ከስድብ ውጪ። በእውቀት እናውራ ካላችሁ እድሜ መቁጠር ለእናንተ ትልቅ ነገር መስሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፎርጅድ የሆንኩኝ ሳይሆን ጄኒውን የሆንኩ ዲያቆን ነበርኩኝ። ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ዲቁና ስልጣኔ የተቀበልኩኝ
አዎ የሥላሴ ባሪያ ነኝ። መንግስት ታዲያ ማን ነው? የሥላሴ ነው። ማዳኔ ማን ነው? የሥላሴ መንግስት የሥላሴ ስልጣኔ ማን ነው? የሥላሴ የአብ የወልድ መንፈስ ቅዱስ ማለት ነው። በደህንነት ሥራ ውስጥ ሰዎችን ጨምረው ማርያም ታድናል ይችላል። ማንን አድና ስታቅ የቱ ጋር ነው እንደዚህ ተብሎ የተጻፈው? ማዳን የእግዚአብሔር እንጂ ማዳን የበጉ እንጂ ማዳን የማርያም ነው ብሎ ያለ ሐዋርያ የት አለ? ከብሉይ ኪዳን ነቢያት ንገሩን። አንድ አጠቅሱም። የዘመኔን ቁጥር በእጁ የያዘ ጌታ ኢየሱስ ምስክር ነው። አንድ አጠቅሱም። ማዳን የእግዚአብሔር ነው፣ ደህንነት ከእግዚአብሔር ዘንድ ነው። አለቀ። ስለዚህ ይህንን የተፈራና የተመሰገነውን ጌታ ከፍ አድርገህ ስበክ እንጂ አንተ የዘርአ ብሩክን ጥፍር የምትሰብክ ሰው ትውልድ ሁሉ ዘርአ ብሩክ በመቃብራቸው ላይ 40 ክንድ ርቀህ ብትቀመጥ 22 ትውልድ ይድናል እኮ ብሎ የሚል ትምህርት ነው። ብራዘር መቃብር የሚሰብክ ቤተክርስቲያን ዳርያዝ መቃብር ትሰብካለህ አይደል? የአብ ልጅ ኢየሱስ ነፍሱን እስከ መስጠት ድረስ ቅዱስ ስጋው ተተልትሎ ቅዱስ ደሙ ፈሶ ቀራንዮ ኮረብታ ላይ የሞተውን ጌታ እሱን አይሰብክም። መቃብር ይሰብኩልሃል። መቃብር ደብረ ሊባኖስ ገዳም ሄደህ የወደቀ ፍርፋሪ ከበላህ ይላል። ፍርፋሪ ይለቅማል ማለት ነው። አየህ፣ ይሄ ፍርፋሪ ትውልድ ለአንተ ትውልድ ምነግርህ ኢየሱስ ያድናል። ከኢየሱስ ውጪ እኛ ራሳችሁን ጴንጤዎች ሌሎች ያድናሉ ብለን ከሰበክናችሁ እንዳሰሙን። ኦርቶዶክስ እየሰበከች ነው። ከኢየሱስ ውጪ ብዙ አዳኝ አላት። አያድኑ። ማንንም ትውልድ አድነው አያውቁም። ማዳን የማርያም ነው አላለም። ራሷ ማርያም የዳነችው በጌታ በማመኗ ነው። ግልጽ አይደለም እንዴ? ተአበዮ ነፍሴ ለእግዚአብሔር ያለችው እሷ ናት። ስለዚህ ጌታ ኢየሱስ ነው ለዚህ ትውልድ መሰበክ ያለበት። አይሁዳውያን ብትሆኑ፣ ሙስሊም ብትሆን፣ ኦርቶዶክስ ሁን፣ ካቶሊካውያን ሁኑ፣ እምነት ይኖራችሁ፣ ዋቄ ፈታ ሁን፣ በተራራ በወንዝ በሸለቆም እመን። እውነቱን ልንገርህ ከሰማያት እግዚአብሔር አብ የላከውን ልጁን ኢየሱስ ክርስቶስን በሱ በኩል የተሰበከ ወንጌል በቅዱሳን ነቢያት የተነገረለትን በቅዱሳት ሐዋርያት የተሰበከለትን ቅዱሳን መላእክት ሁሉ ጭምር ሳይቀር እዚህ ወንጌል ስብከት ውስጥ ገብተው ለሕዝብ ሁሉ የሚሆን ታላቅ የምስራችን እነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ የሆነ ጌታ ተወልዷል ብለው የሰበኩትን ይህንን ወንጌል የሚሰማ ይድናል፣ የማይሰማስ ይደየናል፣ ይፈረድበታል ማለት ነው። ስለዚህ ከዘላለም ጥፋት በእግዚአብሔር ላይ በኢየሱስ ክርስቶስ በማመን ዳኑ ብለን እንመክራችኋለን፣ እንለምናችኋለን። ከሰማችሁ ማለት ነው። ሊወያይ የሚችል ሰው ካለ በየትኛውም ጊዜ ያው አንዱ ትልቁ የንቀታቸው ጥግ ነው። ውዳሴ ማርያም የተማረ ሰው ከኤርሚያስ ጋር መጥቶ ወንጌል ላይ ሊያወራ በምን የሞራል ብቃቱ? ውዳሴ ማርያምንም ተምሮ ቢባል እሱንም እኔ የተማርኩት ሰው ነኝ። ክርስትና ውዳሴ ማርያም መማር አይደለም፣ ክርስትና ወንጌል ነው። እና ይሄን ነው ብለን ምለው። ኤርሚዬ ቴንኪው፣ ተባረኩ። ሌሎች ያወሩ፣ ጸጋ ይብዛላችሁ። አሜን አሜን። ኤርሚዬ እግዚአብሔር ይስጥልን፣ በጣም ነው የምናመሰግነው። ዴቭ ትናገራለህ? ዴቭ ኤርሚ ቀጥሉ። እናንተ የሆነች ስራ ይዤ ነው ውጭ ላይ ነኝ እና ቀጥሉ፣ እየሰማችሁ ነው። ያው እሱማ እሱ ሊያስተምረን ስለገባ ከሱ እየተማርን ነው። እኔም ራሴ ምንም የምናገረው ነገር የለም፣ ከሱ ነው ብዙ ነገር የተማርኩት። ታውቃለህ። ሩታ ሰላም ነው? እንዴት ነሽ? ሰላም ሰላም። ኤርሚ እንዴት ነህ? ሰላም ነሽ? እንኳን ደስ ያለ በመጀመሪያ። እሺ፣ በዚህ ትምህርት ውስጥ ስለተሰማራ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። እንኳን ደስ ያለ። በመጠየቅህ፣ በመፈለግህ፣ በማንኳኳትህ መልስ እያገኘህ ነው ብዬ ነው የምገምተው። ኤርሚዬ ልጄ ደግሞ አሁን ከስጋ ቤተሰብነት ይልቅ ዘላለማዊ ቤተሰብ ልንሆን ነው ማለት ነው። በዚህ ደስ ይለኛል። ወንድማችን ወንጌላዊ ኤርሚያስ አበበ ሰላም ላንተ ይሁን፣ ለቤተሰብህ፣ ለስራ ሁሉ እግዚአብሔር ሰላም ያብዛልህ። ኤርሚዬ በጣም ነው የምንወድህ። ኤርሚያስ እንግዲህ አንተን እየተከታተለ በስም ትገናኛላችሁ። አሁን ደግሞ ምን አዲስ ስም አውጥቷል።
በዛ ስም ደግሞ እንከተለዋለን ማለት ነው። እግዚአብሔር ይባርክ። ብዙ ነገር እንዲቀርልን አርገናል። እግዚአብሔር መለኮታዊ ጥበቃ ያርግልን። ደስ ይላል። እንግዲህ ኤርሚ ደግሞ አሁን ከኔ ጋር አብረን ቸርች እንሄዳለን ማለት ነው አይደል ኤርሚዬ? ከፈለግህ በደህንነት በተለያየ ነገር በውስጥ መስመር እናወራለን በስልክ። ደስ ይላል። በጣም ደስ ነው ያለኝ። እግዚአብሔር ይመስገን። ኤርሚ ስራውን ልጆቹን ትቶ ነው እንግዲህ ስራ የሚሰራው። ለምን? የነፍስ መዳን ግዴታ ስላለበት ማለት ነው። ዓለም እንደ ማስቲካኝካ ነው የምጥለን አደለ? በቃ ትናንትና ጮማ ስትቆርጥ፣ ቢራ ስታወርድ፣ ውስኪ ስታወርድ ምን ባለ ጊዜ ሁሉ ሰው ይከተልሃል። ልክ ስታጣ ደግሞ ሁሉ ሰው ይክድሃል። በሰው ስትካድ የማይክደው ግን ዘላለማዊ የሆነው ቅዱሱ ከአንተ ጋር ነው። በቃ እንደዛ ነው። እሺ ቅዱሱ የእግዚአብሔር ልጅ መንፈስ ቅዱስ ከኛ ጋር ነው። በቃ አይተውንም። ቀኝ እጃችንን ይዞ ይከተለናል። ቢኖረን ባይኖረን፣ ብንወድቅ ባንወድቅ ከኛ ጋር ነው እሱ ያለውና ወደዚህ ስፍራ ወደዚህ ማወቅ ወደዚህ ህልውና ስለተመለስክ ኤርሚዬ እግዚአብሔርን አመሰግናለሁ። ሰዓቱን ለሌሎች ጓደኞች ወንድሞች እሰጣለሁ። ዘመን ይባረክ። ተባረክልኝ ኤርሚ። አሜን። እንግዲህ ሁላችሁም ከዚህ ከታች ያላችሁት ሰዎች በሙሉ እኔ ኦርቶዶክስ ነው የነበርኩትኝ። አሁንም በኦርቶዶክስ ሁኜ አሁን ላይ ከኤርሚያስ ብዙ ነገር ተምሬያለሁ። ከቤቱ ስትሄዱ አብዛኞቻችሁ ሰዎች እየገባችሁ እልክ የተያያዘ ወይም ደግሞ ይሆናል አይደል ይሄ ነው ሳይሆን ያልገባችሁ ነገር ለመጠየቅ ድፍረት ይኖራችሁ። ማህበረሰቡ ወይም ሰፈሩ ወይም እናት አባትህ ገነት አያስገባም ወይ ደግሞ የእግዚአብሔር መንግስት አያሳየም። ስለዚህ የተደረገውን ነገር እሱ ከቀናነት ወይም ደግሞ ሰው ያልገባውን ወንጌል መጽሐፍ ቅዱስን አንብቦ ወንጌልን እንዲያውቅ ነው እያስተማርን ያለን እና እንደ እኔ የምናገረው ነገር ምንድነው? ሁላችሁም ማንበብ ካለባችሁ አንብቡ። ሰው ከየትም ነገር አያስጥላችሁም። ነገ ምንም ነገር ከሌላችሁ ጥሏችሁ ነው የሚሄደው። ስትቆሙ አንዳንድ ጊዜ በእግዚአብሔር ስር ተቀመጡ፣ አብራችሁ ቁጭ ብላችሁ ተማሩ። ስትማሩ ደግሞ ከመስማት ብዙ እምነት ይመጣልና ብዙ ነገር ታውቃላችሁ። ይኸው እኔ ከኤርሚያስ ብዙ ነገር ተምሬ ነው፣ ብዙ ነገር ጠይቄው ነው ከቤቱ ገብቼ ብዙ ነገር ጠይቄ ነው የተማርኩትኝ። ከታች የምታዩት ዴቭ ደግሞ በጣም ጎበዝ ወጣት የሆነ ልጅ፣ በጣም በቃ ብልጠት የተሞላበት እግዚአብሔር የባረከው ልጅ ነው። ከታች እሱ ያስተምረኛል። መጠየቅ የምትፈልጉት ጥያቄ ካላችሁ ጠይቋቸው፣ መልስ ታገኛላችሁ። ከዛኛውም ከዚህኛውም ሳይሆኑ እነሱ በኖርማል መጽሐፍ ቅዱስ ብቻ ወይም በመጽሐፍ ቅዱስ ዙሪያ ላይ ያለውን ነገር በደንብ ያስተምሯቸዋል ለማለት እወዳለሁ። ኑ ነው በቃ እውነታ፣ ወደ እግዚአብሔር መንግስት ኑ ነው፣ ሌላ ነገር የለውም። ኤርሚዬ ስለመጣ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። በጣም ነው የማከብርህ። የእግዚአብሔር ስም የተመሰገነ ይሁን። አመሰግናለሁ። አሜን። ቴንኪዩ። መደወል ትችላለህ። ባለፈው ደውለልኝ ቢዚ ሆኜ እንትን አላልኩኝም። ከዴቫም ጋር ተደዋወሉ እንዳልኩ እሱ ጋር እንደዋወላለን ነው እንዳልኩ በቃ እንደውልልሃለን ወይ ዋትስአፕ ላይ በግሩፕ እንደውልልሃለን። ኦኬ፣ ችግር የለም። ያ ደውሉልኝ። እንደውልልሃለን። እሺ፣ ተባረኩ። ጸጋ ይብዛላችሁ። ለሰው ሁሉ ይህንን ማዳን ተናገሩ። በቃ የሰው ልጅ መስማት ያለበት ጌታ ነው። ምንም ለአንተ፣ ለአንቺ፣ ለእኔ፣ ለሰው ልጅ በሙሉ የሚያስፈልገው ኢየሱስ ነው። ሌሎች አይደሉም የሚያስፈልጉት በህይወታችን ውስጥ። እውነት ለመናገር ኢየሱስ ነው የሚያስፈልገው። ኢየሱስ ነው የሚያስፈልገው። በቃ ለአንተ ህመም፣ ለአንተ ለዘላለም ህይወት፣ ለአንቺ ህመም፣ ለአንቺ የዘላለም ህይወት፣ ለእኔ ህመም፣ ለእኔ የዘላለም ህይወት ያስፈልገኝ ኢየሱስ ነው። የሚያስፈልገም ኢየሱስ ነው። የሚያስፈልግሽም ኢየሱስ ነው። እሱን አገኘህ ማለት እሱ ሁሉን አገኘ ማለት ነው። እሱን አጣህ ማለት ሁሉን አጣህ ማለት ነው። በቃ ይሄንን እውነት እንነግራቸዋለን። ምናልባት ጥያቄ የሚጠይቁ ሰዎች ካሉ ካልደከመ ለአንድ ለሁለት ሰዎች እድል ሰጣሉ። የሚጠይቁ ሰዎች ካሉ ከታች የላኩልህ ሰዎች ካሉ ማለት ነው አሉ። ከታች ብዙ ሰዎች የላኩ አሉ። ምናልባት ላስገባቸው። የሚሰድቡኝም ካሉ መስደብ ይችላሉ። የሚጠይቁም ካሉ ራስወጣቸዋለሁ። ለምን መሳደብ ነው? ችግር የለውም። ያ ብዙ ቀን የላካችሁ ግቡ፣ የመለስኩላችሁ ነው። ጥያቄ አለኝ። ምን አይገቡም? አንተ ስጠይቃቸው ነው። ይምጡ። በተለይ የኦርቶዶክስ አገልጋዮች ነን ብለው የሚሉ ሰዎች ካሉ ይምጡ። አሁን ባወራሁት ላይ ትክክል አይደለም ብሎ የሚል ካለ ነገረ ድነትን በተመለከተ ለሰው የሚያስፈልገው ኢየሱስ ብቻ አይደለም፣ የለም እነንትና እምነ ተክለ ሃይማኖትም ያስፈልጋሉ ብሎ የሚል ሰው ካለ ይምጣ። ከነገረ ድነት ጋር በተገናኘ ማለት ነው።
ሰላም ሰላም፣ እንዴት ናችሁ? አሁን የገባችሁት ኤርሚ አመሰግናለሁ። አሁን እንኳን ብዙ ተምሬያለሁ። በእውነት በጣም ይለይ ነበር። ያው እኛ እንደዚህ አይነት ትምህርት የሚያስፈልገን እና ኤርሚ እንግዲህ አይደለም ግድ ነው፣ ትምህርት ግድ ነው። መማር ከመስማት ነው እምነት የሚመጣውና በደንብ መስማት ጥሩ ነገር ነው። ጥያቄ ያለው ሰው ካለ ገብቶ ይጠይቅ እየተባላችሁ እድል ተሰጧችኋል። ገስት ልካችሁ ግቡና ጠይቁ። የምትችሉ አትችሉ ደግሞ እሺ። ኤርሚዬ በቃ የሆነ አንድ ትምህርት አስተምረንና ከዛ በኋላ በቃ ስለሆነ አንድ ነገር ምናምን ነገር ንገረን። ጠያቂ እስኪ ጥያቄ ካለ እንዳልኩ ሞክሼ ውጭ ላይ ነኝ ያለሁትኝ። ልጆች በርዝዴ ወደ ፓርክ ይዣቸው ሄጄ ጓደኞቻቸው አለ። ፕሮፋይል የለውም ምንም ነገር የለውም። አስገባኝ ይለኛል። አስገባው እኛ ምንም ችግር የለውም። ፕሮፋይል ኖረም ማለት ነው። አቤት አሌክስ ሄሎ አለ። እንዴት ነው? አሁን ዝጊያው ከየት እምነት ነው? ከየት ቤተ እምነት ነው ነው የምትሉት ጥያቄ? ኦርቶዶክስ ነኝ። እቺ ጥያቄ ኑሮ ነው። አንዳንዴ እሰማዋለሁ ኤርሚያስንና ትንሽ ልጠይቆ ፈልጌ ነበር። እሺ ለጥያቄ ይሄ እንትን አልገባኝም። ይሄ ምንድነው ሐዋርያት ስለ 2:28 ጋር ያለውና እሱን ቢያስረዳኝ ስለ ጥምቀት የሚያወራውን። ሐዋርያት ስንት? 2:38 ግልጽ ነው። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችን በሩቅ ላሉት ወደ እርሱ ለሚጠራቸው ነው ተብሎ የተጻፈው እና ከፍ ብለህ ስታነበው ሙሉውን ስታነበው ማለት ሲጀምር ሙሉውን ስታነበው ከቁጥር 21 ጀምሮ ነው የወንጌል ስብከቱን ጴጥሮስ የጀመረው። እሱን ክፍል ለመረዳት ቢያንስ ስብከቱን ከጀመረበት ጴጥሮስ ማለት ንግግሩን ከጀመረበት ብለን ካለን እዛው ምዕራፍ 2 ላይ በበዓለ ሃምሳ መንፈስ ቅዱስ የወረደበት ነው። በልሳኖች ሲጸልዩ የተከፋፈሉ የእሳት ልሳኖች ታዩአቸው። ደቀ መዛሙርቱ በልሳን በጸለዩበት ሰዓት ላይ የሰሙና ያዩ ሰዎች የጉሽ ወይን ጠጅ ጠጥተው ጠግበው ሰክረው ነው ብለው አሏቸው እና ጴጥሮስ ደግሞ በዚህ ሰዓት ላይ ተነሳና አይ አይደለም፣ ጠጥተን እናንተ እንደምትሉት ጠጥተን አይደለም፣ ይሄ በነቢዩ በኢዩኤል የተባለው ነው ብሎ ነገራቸው ማለት ነው። ጆኒ ኦኬ። እና ይቅርታ በነቢዩ በኢዩኤል የተባለው ነው ብሎ አላቸው ማለት ነው። በነቢዩ በኢዩኤል ምን ነበር የተባለው ብለን ሄደን ስናይ ወንድሜ አሌክስ ትንቢተ ኢዩኤል መጽሐፍ ምዕራፍ 2 ከቁጥር 28 እና 29 ላይ ጌታ ከመወለዱ ከ700 ዓመት በፊት የነበረ ነብይ ነው። ምን አለ? እግዚአብሔር በመጨረሻው ዘመን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳል፣ በላይ በሰማይ በታች በምድር ድንቆችና ምልክቶችን አሳያለሁ፣ እሳትም ጭጋግም እንደዚህ ይሆናል ብሎ የተናገረው ትንቢት ውስጥ መንፈሴን በስጋ ለባሾች ላይ አፈሳለሁ ብሎ ያለው ማለት ነው። እና እግዚአብሔር መንፈሴን በስጋ ለባሾች ላይ አፈሳለሁ ብሎ ሲል በዚያን ሰዓት ከሚሆኑት ነገሮች አንዱ የሆነው በሐዋርያቱ ላይ በልሳኖች ነው የተናገሩት። በአገሩ ሁሉ ቋንቋ ተናገሩ ይላል እና በዚህ ያለ የነቢዩ የኢዩኤልን ጥቅስ ከጠቀሰ በኋላ ስለ ጌታችን ስለ ኢየሱስ ክርስቶስ ነው ቀጥሎ የተናገረው ማለት ነው። ጴጥሮስ ያንን የኢዩኤልን ትንቢት ከብሉይ ኪዳን ላይ ኮት አድርጎ አምጥቶ ይሄ አሁን እኛ በልሳን ስንጸልይ ያያችሁን ጉሽ ወይን ጠጅ ጠጥተን ጠግበን ሰክረን ሳይሆን በነቢዩ በኢዩኤል የተባለው ነው አለ። እኔ ሌላም ነብይ ደግሞ ልጨምር፣ በነቢዩ በኢሳያስም የተባለው ነው። ያዕቆብን መንፈሴን በዘርህ ላይ በረከቴንም በዘርህ ላይ አፈሳለሁ፣ መንፈሴንም እና በረከቴን በዘርህ ላይ አፈሳለሁ ብሎ ያለው ቃል ነው የተፈጸመው ማለት ነው። ስለዚህ 2:38 ስለ ጥምቀት ምናምን ነው መስለኛል። እሱን ልነግርህ እሱን ላያይዝልን ቁጥር 22 ላይ እንመጣና 38 ጋር እንደርሳለን ማለት ነው። 2:22 ላይ ጀምረን ስብከቱን ነኝ ይሄን ከተረከ በኋላ ስብከቱን ጀመረ ማለት ነው። ቁጥር 22 መጽሐፍ ቅዱስ ካለ ተከታተለኝ። ለምን ቁጥር 22 ላይ የሚጀምረው? እስከ ቁጥር 21 ድረስ የነቢዩ የኢዩኤልን ትንቢት መጽሐፍ ነው የጠቀሰው። ለምሳሌ ከቁጥር 16 እስከ 21 ድረስ
ያለው የነብዩ የኢዩኤልን የትንቢት መጽሐፍ ነው አምጥቶ ጠቅሶ የሚናገረው ማለት ነው። ለምንድን ነው በልሳን የምትጸልዩት? ጉንሾውን ጠጅ ጠጥታችሁ ጠግባችሁ ነው ሰክራችሁ ነው ብለው ሲሏቸው አይደለም በነብዩ በኢዩኤል የተባለው ነው ብሎ አለና ከዛ ከቁጥር 22 ጀምሮ እስከ ቁጥር 38 ድረስ ምክንያቱም አሌክስ ቁጥር 38 ለመረዳት ከቁጥር 22 ከፈለግን ካልሆነም ደግሞ ሙሉን ሐሳብ ነው መረዳት ያለብን። ከዛም ዝቅ ብለን እናነባዋለን፣ ከፍ ብለን እናነባዋለን። ስለዚህ አሁን እስከ ቁጥር 16 ድረስ መንፈስ ቅዱስ ወርዶባቸው በልሳን የጸለዩትን የተናገረው ይሄ ደግሞ የሆነው ጉንሾውን ጠጅ ጠጥተን ጠግበን ሳይሆን በነብዩ በኢዩኤል የተባለው ነው ብሎ ከቁጥር 16 እስከ ቁጥር 21 ተናገረና ሲያበቃ ቁጥር 22 ላይ እንደዚህ ያለ እስከ ቁጥር 38 ተከታተለኛው። ስብከት ሊሰብክ ነው ጴጥሮስ ነው የሚሰብከው። ልብ በሉት፣ መጽሐፍ ቅዱስ የያዛችሁ ተከታተሉ። የእስራኤል ሰዎች ሆይ ይህንን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱን ኢየሱስን እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ስብከት ነው አሁን እየሰበከ ነው ጴጥሮስ። እርሱም በእግዚአብሔር በተወሰነ ሐሳቡና በቀደመ እውቀቱ ተሰጥቶ በአመፀኞች እጅ ሰቀላችሁት፣ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። ዳዊት ስለ እርሱ እንዲህ ይላል። አቀድም የኢዩኤልን ጠቅሶ ነበር። አሁን ደግሞ የብሉይ ኪዳንን ነብይ ዳዊትን ጠቀሰ ማለት ነው። ንጉሱ ዳዊትን ነብዩ ዳዊትን ጠቀሰ። ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ አየሁት፣ በፊቴ አየሁት፣ እንዳልታወቅ በቀኝ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ስጋዬ በተስፋ ያድራል። ነፍሴም በሲኦል አትተዋትምና ቅዱስህም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቀኝ፣ ከፊት ጋር ደስታ ትሞላብኛለህ ካለ በኋላ የዳዊትን ደግሞ ጨረሰ ማለት ነው እስከ ቁጥር 28 ድረስ። ኦኬ እነዚህን ሁለት የብሉይ ኪዳን ነቢያትን ለምንድን ነው ጴጥሮስ የሚጠቅሰው? አየህ፣ ስለሚናገረው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ከሙታን መነሳት እየሰበካቸው ነው። እና ከሙታን ከተነሳ በኋላ ወደ ሰማያት ሄዶ በአብ ክብር ተቀምጦ መንፈስ ቅዱስን እንደላከና በበዓለ 50 ቀን በዛ በነበሩበት ሰዓት ላይ መንፈስ ቅዱስ በእነሱ ላይ በተከፋፈሉ የእሳት ልሳኖች በታዩአቸው ሰዓት ላይ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ተናገሩ ብሎ ያለውን ይህንን ለማስረዳት በሁለቱ የብሉይ ኪዳን ነቢያት ምስክርነት ስለ ጌታ ስለ ኢየሱስ ክርስቶስ ስለ መሲሁ የተናገረውን ቃል እያስረዳ ነው። ቁጥር 29 አሁን ወደ ቁጥር 38 እየመጣ ነው። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተና እንደተቀበረ ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩ እስከ ዛሬ ድረስ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ይህ ኢየሱስ እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን አለ። መነሳቱን አይተናል። ኢየሱስ እናንተ ሮማውያን ገለውታል፣ ቀብረውታልና በተቀበረበት ቀርቷል፣ ወይ ደግሞ ሬሳውን ደቀ መዛሙርቱ ሰረቁት ብላችሁ የምታሿሹት ነገር በፍጹም አይደለም፣ እኛ አይተናል፣ እኛ ምስክሮች ነን እያለ ነው ጴጥሮስ እዛ ጋር። እኔ ብቻ ሳይሆን ከኔ ጋር ያሉት ሁሉ በሙሉ ምስክሮች ነን። ተነስቷል። ይሄ ኢየሱስ ከ10 ቀን በፊት ማለት ነው የሰቀላችሁት ተነስቷል እያላቸው ነው። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏል፣ አርጓል እያላቸው ነው። የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ እናንተ አሁን የምታዩትና የምትሰሙትን አፈሰሰው አለ። የመንፈስ ቅዱስ የተስፋ ቃል ምን ነበር? መንፈስ ቅዱስን መስጠት። የእግዚአብሔር አብ የተስፋ ቃል ምን ነበር? መንፈስ ቅዱስን መስጠት፣ አፈሰሰው አለ። ከዛስ ዳዊት ወደ ሰማይ አልወጣምና ነገር ግን እርሱ አለ ጌታዬን ጠላቶች እግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለ ይላል። አሁንም ዳዊትን ጠቀሰው። እንግዲህ ይላል አሁን የደረስን ይኸውልህ ቁጥር 36 ነው ያለሁት። እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ካለ በኋላ ቁጥር 37 ምን ይላል ወንድሜ አሌክስ? መጽሐፍ ቅዱስ ስራ ላይ ካለ አሌክስ ስልኬ ጋር ነው ያለውና ከወጣው እንትን ይላል። ኦኬ እሺ ቁጥር 37 ከቻላችሁ ካረዘመ ፖስት አድርጉለት ኮሜንቱ ላይ እንዲህ ይላል። ይህንንም በሰሙ ጊዜ ልባቸው ተነካ ይላል። የቱን? ይሄን እስካሁን እኔ ከላይ ጀምሮ ሳወራ የመጣሁትን ማለት ነው። ይህንን በሰሙ ጊዜ ልባቸው ተነካ። ጴጥሮስ እየሰበከ የነበረውን ከነቢዩ ከኢዩኤል ከነቢዩ ከዳዊት እየጠቀሰ የሰብከው የነበረውን ይህንን በሰሙ ጊዜ ጴጥሮስን ስብከት ቴንኪዩ ስቲዋርድ ኦኬ ቴንኪዩ ያው ይህንንም በሰሙ ጊዜ ልባቸው ተነካ ይላል። ኮሜንቱ ላይ ያው ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ልብ ከመነካት በኋላ ነው ምን እናድርግ ያሉት። ልባቸው እንዲነካ ጴጥሮስ ምንድን ነው ያደረገው? ስብከት ነው የሰበከው።
ማንን የሰበከው? ኢየሱስን ከሙታን መነሳቱን የዓይን ምስክሮች ነን፣ አይተናል፣ ሰምተናል። ዳዊት ስለሱ የተናገረው ይህ ነው። ቅዱስ መበስበስን ያይ ዘንድ አትሰጠውም ብሎ ያለው ዳዊት ስለ ራሱ ሳይሆን ስለ ልጁ ስለ መሲሁ ስለ ኢየሱስ ክርስቶስ ነው ያለ አጽኖ ሰጥቶ ከዛስ እሱ ከሙታን ስለተነሳ ነው ወደ ሰማያት ወደ አባቱ ስላረገ ከአብ ተቀብሎ የተስፋውን ቃል በኢዩኤልና በኢሳያስ የተነገረውን የተስፋ ቃል ከአብ ተቀብሎ አሁን አፈሰሰውን እንደምታዩት እኛ ላይ በልሳን የጸለይኑ ለዚህ ነው አሉ። እንደውም በቀድሞ ቤቴ በኦርቶዶክስ ንግግር እንዘግቡአን ምንቱ ውስተ አሐዱ ቤት ወረደ ለአሌሆሙ መንፈስ ቅዱስ ከመዘ እሳት ወተናገሩ በነገረ ሁሉ በሐውርት ይላል። ይሄ ክፍል ማለት ነው። በሀገሮች ሁሉ ቋንቋ ተናገሩ ይላል። አፈሰሰው ከአብ የተቀበለውን አብ እኔ ወደ ብሄድ ይሻላችኋል፣ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል ብሎ እንዳለ ሰጠ ማለት ነው። ላከው መንፈስ ቅዱስን። ኦኬ ከዛስ ይህም በሰሙ ጊዜ ልባቸው ተነካ ይላል። የተጠመቁት ሰዎች ልባቸው የተነካ ሰዎች ናቸው። ልብ መነካት ማለት ምን ማለት ነው? ማመን ማለት ነው። ልብ የተነካ ብሎ ካለ አንድ ሰው አመንኩ ማለት ነው። ይህንም በሰሙ ጊዜ ልባቸው ተነካ። ለምን? ከዚያ አይጀምሩ። እነዚህ ልባቸው የተነካ ሰዎች ቀጥለው ሐዋርያቱን እነ ጴጥሮስና ሌሎቹንም ወንድሞች ሆይ ምን እናድርግ አሏቸው። ልቡ የተነካ ሰው ነው ምን እናድርግ ብሎ የሚል ሰው ልቡ ሳይነካ ምን እናድርግ ብሎ ሳይጠይቅ ምን ሊያደርግ ይችላል? ከዛስ ጴጥሮስ እንዲህ አላቸው። ጴጥሮስም ንስሐ ግቡ አላቸው። ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስን ስጦታ ትቀበላላችሁ አለ። የመንፈስ ቅዱስን ስጦታ ሰው ከመቀበሉ በፊት ሰው በኢየሱስ ክርስቶስ ንስሐ ሊገባ እና በኢየሱስ ክርስቶስም ሊጠመቅ ይገባል። ኦኬ ከመጠመቁና ንስሐ ከመግባቱ በፊት አስቀድሞ ምን ማለት አለበት? የወንጌል ስብከት መስማት አለበት። የወንጌል ስብከቱን ጴጥሮስ አሰማቸው አይደል? ከቁጥር 22 ጀምሮ። አዎ። ከዛስ የወንጌሉን ስብከት የሰሙ ሰዎች አይደል ልባቸው የተነካ? አዎ። አየ ሰምተው የሚያገናዝቡ ሰምተው ለማመንም ላለማመንም ውሳኔ በእጃቸው ላይ ያሉ ሰዎች ናቸው እዛ ጋር የሰሙት። ስለዚህ ይህንን የሰሙ ሁሉ ልባቸው ተነካ ይላል። ይህም በሰሙ ጊዜ ልባቸው ተነካ ይላል። ማለት በቃ ለካ ያ የሞተው በመስቀል ላይ የሞተው ለካ ተራ ሰው አይደለም። ኤርሚ እዚህ ጋር አንድ ዛልጋለ ሳናልፍ እዚች ጋር እና ጴጥሮስ አሁን ንስሐ ግቡ ኃጢአታችሁንም ይሰረይ ዘንድ እያንዳንዳችሁ ተጠመቁ ይላልና ኃጢአት አሁን ጥምቀት ኃጢአት ያሰርያል ማለት ነው ወይስ እንዴት? አያስተሰርይም። እና እንደሱ አይደለም እንዴ ያለው እሱ ጋር የሚለው እንደገና እናንብበው። ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ምን ይላል? በኢየሱስ ክርስቶስ ምን ይላል? ቀጥሎ መጽሐፉ ካለ እዚሁ ኮሜንቱ ላይ አንብበው። ያው ሙሉ አልተለጠፈም እዚህ ኮሜንት ላይ። ሙሉን አድርጉለት። እሺ ቁጥር 38ን አድርጉለት ወገኖች። ቁጥር 37 ነው ያደረጉት ይቀደሙ። ቁጥር 38ን ከቻላችሁ ፖስት አድርጉለት። ወጥቼ ሊው ወይ ነው ችግር የለም ያርጉልሃል። በኢየሱስ ክርስቶስ ምን አለ? ኤርሚ እኔ የኛው መጽሐፍ ቅዱስ የነበረኝ አታንብበው ብሎኝ እኮ ነው። ሌላ አለ የተሳሳተ መጽሐፍ ነው። አዎ ይሄ ነበርና ከለከለኝ አስተማሪ። ልክ ነው። ኦኬ ይታያል። ወንድማችን ፖስት አድርገውላል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ምን አለ? ቀጥሎ ያለውን ቃል ይኸው በኢየሱስ ክርስቶስ ስም ተጠመቁ። በኢየሱስ ክርስቶስ ምን ስም ተጠመቁ። ኦኬ የኃጢአት ይቅርታ በምንድን ነው ይገኛል ብለህ ያልከው አንተ? ጥምቀቱም ኃጢአታችሁን እንትን ይላል እኮ አነበብን አይደል? 37 ላይ በምንድን ነው ኃጢአት የሚሰራው? በምንድን ነው ይኸው ጥምቀት ይላል ኤርሚ እዚሁ ጋር እኮ ላይ 37 ነው። ኃጢአት የሚሰራው በምንድን ነው? በጥምቀት ነው አይደል ያልከኝ? አዎ እሱ ጋር ስለሚል እኮ ነው። እኔ አይደለሁም እኮ ኤርሚ እኮ ልክ ነው። ቆይ ኃጢአታችሁ ይሰረይ ዘንድ ምን በሉ ነው ያለው? እያንዳንዳችሁ በኢየሱስ ክርስቶስ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። ስለዚህ ኃጢአት የሚሰራው በጥምቀት ነው እያልከኝ ነው አሌክስ?
አይደል? ይላሉ ሰዎች ይህን ጠቅሰው ኃጢአት የሚሰራየው ሲጀምር ጥምቀቱ ምንድን ነው? የውሃ ጥምቀት ነው አይደል? በውሃ ኃጢአት አይሰራይም። ሲጀምር ኃጢአት የሚሰራየው ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱሳችን ሲናገር ማለት ነው። ኃጢአት የሚሰራየው በእግዚአብሔር ልጅ በኢየሱስ ክርስቶስ በስሙ በደሙ እንጂ በጥምቀት ነው አይልም መጽሐፍ ቅዱስ አይልም እንደዛ። በኢየሱስ ክርስቶስ ስም ተጠመቁ ይላል አይደለ? ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47ን ፖስት አድርጉለት። ኃጢአት በማን ስም እንደሚሰራይ እንደሚናገር ይኸው ብራዘር። ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47 ፖስት አድርጉለት። እሺ ኤርሚ፣ ይኸው እዚህ ጋር ፖስት አድርጎታል ያነበብኩትና አሁን ይህንን ታዲያ እሺ እንዴት አድርገን እናስታርቀው ማለት ነው? እኔ ያልገባኝ ወይስ እዛ ጋር እንደዚህ ይላል እዛ ጋር እንደዚህ ይላል። ምን እናድርገው? ምንም አልተጣላም። ለምን እናስታርቀዋለን? የአምላካችን ቃል አልተጣላም። ይኸውልህ የሚለው ነው ሉቃስ 24:47 ቴንክ ዩ ወንድሜ ስቲዋርድ። ምን ይላል እስኪ አንብበው አሌክስ። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ የኃጢአት ስርየት በማን ነው ብሎ የሚላል? ከኢየሩሳሌም ጀምሮ አሕዛብ ሁሉ ንስሐና የኃጢአት ስርየት በማን? የኃጢአት ስርየት ማለት የኃጢአት ይቅርታ ማለት ነው። በማን ነው የሚገኘው ነው ብሎ የሚለው? ወይ በማን ነው ይሰበካል ብሎ ያለው? ይኸው እዚህ ጋር ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። አሁን ተከታተለኝ። ንስሐና የኃጢአት ስርየት ብሎ የሚለው ቃል አለ አይደል? በስሙ የሚላል ከፊት ለፊት አየኸው። የእግዚአብሔር ልጅ ስም አሽቀንጥረው ጥለው ውሃ ኃጢአት ያስተሰርያል ይሉናል። እንደዚህ አይነት እዚች ጋር እሺ፣ አሁን ሩቅ ሳንሄድ ኤርሚ 37 ጋር ደግሞ እንትን ያለውን ሁለቱን አሁን አስጠርቀልኝና እስኪ እዚህ ጋር ገብቶኛል። 24 ጋር ያለው ገብቶኛል። በቃ ምንም አልተጣላም። 37ንም ፖስት አድርጉለት። ሐዋርያ ሥራ ምዕራፍ 2 ቁጥር 37 ኦኬ። በስሙም ይላል እኮ እዛ ጋር በኢየሱስ ስም ይላል አይደል? በኢየሱስ ስም ይላል አይደል? እዚህ ጋር ልብ በል ሉቃስ 24:47 ላይ በስሙም እዚህ ጋር በስሙ ነው የሚለው። በቃ እዚህ ጋር ኦኬ 37 የጴጥሮስ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በማን ስም ይላል? ይሰረይ ዘንድ እያንዳንዳችሁ በኢየሱስ ኦኬ አየኸው አይደል? በቃ ገባ። በኢየሱስ ስም ነው። በኢየሱስ ስም ላይ ነው። በስሙ ነው ንስሐና የኃጢአት ይቅርታ ያለው በውሃው አይደለም። እና ታዲያ ምስኪን አሁን ኤርሚው በቃ አሁን ያልከኝ እሺ ገብቶኛል በእውነት እዚህ ጋርና አሁን ይሄ ሁሉ የመጣው እንዴት አድርገን ከአእምሯችን እንትን እንበለው? አንድ ልጨምርልህ ሆነ ወንድሜ አንዴ ስማኝ ቆይ። አንድ ልጨምርልህ እንዴ ውጪ ስለለን አሁን እናንተ ኤርሚ እንዴት ነው የምትጠመቁት ማለት ነው? አሁን እንዴት ምን ብላችሁ ትጠመቁት? አንዴ ቆይ ሌላ ጥያቄ አጠገ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 12 ላይ ከልጆች ጋር ስላለው ነው። እዚህ ይቅርታ፣ አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 12 ፖስት አድርጉለት። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 38 የሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 47 በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ ያለው የእግዚአብሔር ልጅ ስም ነው። የኃጢአትን ይቅርታና ስርየትን የሚሰጠው ደሙ ነው የሚሰጠው። ይኸው ምን ይላል አሁን? ቴንኪዩ ስቲዋርድ ወንድሜ፣ ቴንኪዩ ወገኖች። ሩታ የተባረከ ምን ይላል እዚህ ጋር? ልጆቼ ሆይ ምን ይላል ወንድሜ አሌክስ ያምባው? ኦኬ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል እና ስለ ጥምቀት ነው ብሎ የሚለው ስለ ጥምቀት ተሰርዮዋል ነው የሚለው። በቃ ኤርሚ ገብቶኛል። በቃ ስለምን ነው ኃጢአታቸው የተሰረየው? ስለ ስሙ ይላል። ስለ ስሙ ንስሐና የኃጢአት ይቅርታ ያለው በማን ስም ላይ ነው? የእግዚአብሔር ልጅ ስም ዞር አድርገው የእግዚአብሔር ልጅ ስም አይታመኑበትም። በስሙ አይታመኑ። በስሙ የሚገኘው ንስሐና የኃጢአት ይቅርታን አይሰብኩም። ውሃን ይሰብካል። እና እሺ ኤርሚ እዚህ ጋር እሺ አንተ እሺ ኦርቶዶክስ ነበርክ አይደል? ስታጠምቅ አሁን አንተ
ኦርቶዶክስ በነበርክበት ልጆች ስታጠምቅ ምን ብለህ ነው ታጠምቅ ነበር? ያው ቤተክርስቲያኑ የምትለውን እኔ አላጠምቅም ነበር። ዲያቆን ስለሆንኩኝ ከካህኑ ጋር አብረን እናጠምቃለን እንጂ ዲያቆን ብቻውን አጥማቂ አይደለም። ካህኑ ግን ሲያጠምቅ እኔ ዲያቆን እንደመሆን ይመጣን አብረን እናጠምቃለን እና ምንም አይጠራ ስም አለ የፈጣሪም የፍጡሩም። አይ ምን አምነህ ነው ማለት በዛ በነበርክበት? አሁን አንተ ምን አምነህ እንደ ህፃናት ይጠመቁ ነበር? እሺ አንተ አታጠምቅ፣ ግን ምን አምነህ እንትን ነበር ማለት? እኔ አሁን እንግዲህ ዲያቆን በነበርኩበት ሳለ ምን ሆነ እንዴ? ምን አምነህ ማለት እንዴት አልገባኝም። ማለት ህፃናት ይጠመቁ ብለህ ወይ ታስተምር ነበር ወይ ታምን ነበር አይደል? እንትን በነበርክበት። አሁን እሱ እንድታምን ያደረገ ምን የመጽሐፍ ቅዱሱ የቱ ጋር ነው? ምንም የመጽሐፍ ቅዱስ እውቀት አልነበረኝም። እኔ ያን እውነቱን ስነግርህ እኔ የነበረኝ የዜማ የቅዳሴ ምናምን ነገር እውቀት እንጂ የመጽሐፍ ቅዱስ እውቀት አልነበረኝም። አንደኛ የገጠሪቱ ቤተክርስቲያን ዲያቆን ነኝ። በገጠር ነበር ቀድስ የነበረው። የማታ ስብከተ ወንጌል የሚባል ነገር የለም። በቃ ሄድን ማህሌት ነው ወይ ሰው ሲሞት ፍታት ነው ወይ ታቦት ክብረ በዓል በሚሆንበት ሰዓት ላይ ክብረ በዓል ነው ብሎ የሚል በቃ እንደዚህ ነው ያለው። ከዛ ውጭ የመጽሐፍ ቅዱስ እውቀት የለንም። ጉድና ጅራት ወደ ኋላ ነው የሚባለው እኮ። በጣም ብዙዎቻችን ከኦርቶዶክስ ቤተክርስቲያን ወጥተን ወደ ወንጌላውያኑ አማኞች ስንቀላቀል እውነቱ እዚህ ነው ያለው። እውነቱ እዚህ ጴንጤው ጋር ነው ያለው። ለምንድን ነው እውነቱ ጴንጤው ጋር ያለው? ጴንጤው መጽሐፍ ቅዱስን ያነባዋል እና መጽሐፍ ቅዱስን ማንበብ ብቻ ሳይሆን መጽሐፍ ቅዱስን አንብቦ ያምነዋል። ይሄ ጴንጤው ማህበረሰብ አሁን ያለውበት ማለት ነው። ስለዚህ እግዚአብሔር የሰጠን ምንድነው ብለን ስንል ሌላ መጽሐፍቶችን አይደለም። የብሉይ ኪዳንና የአዲስ ኪዳን መጽሐፍት በባሪያዎቹ በነቢያትና በሐዋርያት እንደዚሁም የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የተሰበከ ወንጌል መጽሐፍ ቅዱስ ብሎ የሚለው የአምላካችን እግዚአብሔር ቃል በሁለት ኪዳናት የተከፈለ እዛ ውስጥ ነው ያለው። እሱን ማንበብ ስጀምር ከእንቅልፍ እንደሚነቃ ሰው ነው የነቃሁት። ከእንቅልፍ እንደሚነቃ ሰው መጽሐፍ ቅዱስን ማንበብ ስጀምር። ይሄን ለማረጋገጥ ከፈለክ አሌክሶ ጌታ እግዚአብሔር በሰጠ በዚች በምድር በህይወት ዘመን በምትኖርበት ላይ ስራ ትሰራለህ ወይ ትምህርት ትማራለህ። ትምህርትህን ተምረህ ጊዜ ሲኖርህ ከጓደኞች ጋር የምትጫወትበት ጊዜ ቢኖርህም እንኳን ከዛ ላይ ቀንሰህ እስቲ ጊዜ ሰጥተህ ብሉይ ኪዳንና አዲስ ኪዳንን በመጀመሪያ አንብብ። እስቲ እውነቱን ልንገርህ እኔ እዚህ ላላችሁ ሰዎች ሁሉ ማለት ነው። አዲስ ኪዳንን ከቅዱስ ማቴዎስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንጌል ከዛ ጀምሮ የተጻፈውን ቀጥለህ ማርቆስን፣ ከዛ ሉቃስን፣ ዮሐንስን እያልክ የቅዱስ ጳውሎስና የሌሎችን ቅዱሳት ሐዋርያት መልእክትን 27ቱ ቅዱሳት መጽሐፍትን አንብብ። ከዛ ደግሞ ተመለስና ደግሞ ወደ ብሉይ ኪዳን ሄደህ ከዘፍጥረት መጽሐፍት የታላቁ ነቢይ ሙሴ የጻፈው 5ቱ ብሔረ ኦሪት፣ የነቢያት መጽሐፍት፣ የቅኔና የታሪክ የምሳሌ መጽሐፍቶች አሉ። እነዛን አንብብ። በቃ ታዩታላችሁ። ኢየሱስ የእግዚአብሔር ልጅ ምስክር ነው። ታዩታላችሁ። እንዴ የእግዚአብሔር ቃል የሚናገረውና እኛ በሃይማኖት ቤት የምንኖረው ብራዘር የማይገናኝ የሁለት ዓለም ሰዎች እንደሚባል ማለት ነው። ኦኬ እንደማይገናኝ ነው የሚያሳየው። እና እምን ውስጥ ጆኒ እንዳትወርቁ ፕሊዝ። ያ ና እንዳትወርቁ። ሳሚ ሄልሜት አላረጋችሁም? እንዳትወርቁ። መፍጠን የለባችሁም። እሺ እንዳትፈጥኑ፣ ፋስት እንዳትል። ይቅርታ። እና መጽሐፍ ቅዱስን ስታነበው የት ነው ያለሁት? እስካሁን ምን እየሰራው ነበር? ምን እየተከናወነ ነው ብዬ እንድል ነው። ከእንቅልፍ እንደሚነቃ ሰው ሙት መንፈሴ የነቃው። ህይወት ለካ እዚህ ነው ያለው። የአምላክ ቃል እዚህ ነው ያለው። ሰው የጠማው ውሃ የጠማው ሰው ውሃ ሲጠጣ እንደሚረካ፣ የራበው ሰው መብል ሲበላ እንደሚጠግብ፣ ነፍሴ ረሃብተኛ ሆና ነፍሴ ተጠምታ በውስጤ ደርቃ ለዘመናት ማለት ነው የማይመለከታትን ዜማ ተምራሱን ስታዜም እኔ ሳልነሳ ለጸሎት ተንሱ ለጸሎት ትላለች። ወደ ምስራቅ ተመልከቱ እያለ ወደ ምስራቅ አይደለም ወደ ሰሜን ተመልከቱ። ኦርቶዶክስ ወደ ምስራቅ ተመልከቱ ትላለች። እስልምና ደግሞ ወደ ቂልባ ተመልከት ትላለች። ወደ መካ መዲና ወዴትም ተመልከት፣ ወዴትም ምንም ለህይወት የሚፈይድልህ ነገር የለም። ከዛ ሲልቅ ወደ ምስራቅም ወደ ቂልባም ሳይሆን ወደ እግዚአብሔር ልጅ ተመልከቱ፣ ወደ መጽሐፍ ቅዱስ ተመልከቱ። በሃይማኖት ቤት እንደዛ ነው። በቅዳሴው ላይ ወደ ምስራቅ ተመልከቱ እያልን ነበር። እንደኔ አይነቱ ዲያቆታ ወደ ምስራቅ ተመልከቱ። ምን ሆኖ ነው? አይ እንትን ምንድነው? ችግር የለም ዝም ብለህ ንካው። ታፕ ኮፒ ሊንክ ሼር አድርጎ ተወጋች። ዋሪንግ አፒልም ኦኬ ማትበለው ተው፣ ችግር የለውም።
ምናልባት ወይ ሪፖርት አድርገውልበት ሊሆን ይችላል። ታብታብ አድርጉት ወገኖች፣ ችግር የለም እንትን አይለው ወገኖች፣ ታብታብ አድርጉት። ቴንክ ዩ ጸጋ ይዛለፍ። ጥቂት ታብ አድርጉት እና መጽሐፍ ቅዱስን ሳነብ ነው እስልምና ወደ ቂልባ ዞረህ ወደ መካ ዞረህ ስገር ትልሃለች። ኦርቶዶክስ ወደ ምስራቅ ዙር ትላለች። ቡድሃው ጋር ብትሄድ ወደ ደቡብ ነው መዞር ያለብህ ብሎ ሊል ይችላል። እንዴ መጽሐፍ ቅዱስን ሳነብ እኔ ብራዘር ወደ ምስራቅም ወደ ምዕራብም ወደ ሰሜንም ወደ ደቡብም ዙሩ ብሎ የሚል የለም። ጌታ ያለው ሰው ልጅን እኔ አምላክ ነኝና ወደ እኔ ዘወር በሉ ትድናላችሁ ነው ያለው። አለቅ ጌታ ኢየሱስ ስም ለዘላለም ይባረክ። ወደ እኔ ዞር በሉ ትድናላችሁ ብሎ የሚል ቃል አለንብ መሰለህ። በቃ ስለዚህ ወደ ጌታዬ ዞር ማለት እሱ በቅዱሱ መጽሐፍ ላይ የተናገረው ያስተማረው ቅዱሳት ሐዋርያት የጻፉት እሱን ሳነብልህ ብራዘር በሬን ዘግቼ አልኩ። አሁን ዝም ብዬ ከየትም አምጥቼው መሰለህ ማወራህ። ጌታዬ ለብዙ ወራት፣ ለብዙ ቀናቶች፣ ለብዙ ዓመታት የመገበኝ ያስተማረኝ ነው። ውለታውን አልዘነጋም፣ አልጥለውም። የምናገረው ነገር ሁሉ ደርዝ ያለው ነገር የሆነውም ከጌታዬ ቁጭ ብዬ አስተምሮኛል። ውለታውን በፍጹም አልዘነጋውም፣ አልጥለውም። ዛሬ የምትሰሙኝ በአንድ ቀን ያገኘሁት አይደለም፣ በአንድ ወር ያገኘሁት አይደለም። ጴንጤ በሆንኩባቸው በእነዚህ 27 ዓመታቶች ውስጥ ጴንጤው ጋር ወገኔ ጋር ሲሄድ ቸርች ያስተምሩት የነበረው ወንጌልን በጥንቃቄ በመስማት ለካ እውነቱ እዚህ ነው ያለው። ስለዚህ በቃ ድኜ ቀረው አልኩ። መጽሐፍ ቅዱስን ሳነብ ካነበብኩኝ በኋላ ታዲያ እኔ ምንድን ነው የምፈልገው? እኔ የት ነኝ ያለሁትኝ? ምን እያደረኩ ነው ብለው የሚለውን ነገር በደንብ ቁጭ ብዬ እንዳገናዝብ አደረገኝ ማለት ነው። እና አሌክስ የምነግርህ መጽሐፍ ቅዱስን አንብብ፣ እመነኝ ወንድሜ፣ ታየዋለህ። ራስህ በህይወት ታየዋለህ። ምንም ከሌሎች ጋር ባትለፋልፍም ባለህበት ሃይማኖት ውስጥ ሆነህ መጽሐፍ ቅዱስን አንብበው። ጌታን የእውነት ፈልገው። የእውነት ስትፈልገው ቅዱስ ቃሉ ላይና በጸሎት ነው እግዚአብሔር የምትፈልገው። ቃሉን እያነበብክ ወደ እግዚአብሔር ጸልይ። የዚህ ቃል ባለቤት በባሪያዎች በነቢያት በቅዱሳት ሐዋርያት የተናገርከን ያስተማርከን ጌታ አንተን የእውነት እፈልግሃለሁ፣ ራስን እንድትገልጥልኝ እፈልጋለሁ፣ ቅዱሱ ቃልህ እንደሚልህ ነው ብዬ እንዳምን ልቤ መክፈት እፈልጋለሁ ብለህ ወደ እግዚአብሔር ምንም ፊት ሳትቆም ወደ እግዚአብሔር ጸልይ። እስኪ ሙዙ 1000 የሚለው እስኪ ወደ እሳት ሊከትክ ነው ይላልና እስኪ ምንድነው አሁን ጥምቀት ላይ የተሳሳተው? እስኪ ና እስኪ አስረዳኝ። እሱ ብራዘር የምን እሳት ነው? እሱ ራሱ ዘይሮ መጠበስ ይችላል። ኢየሱስ ለነሱ ና እስኪ አስረዳኝ አንተ እስኪ። አሁን እኔ ያው የጥምቀቱን ያው አንተ በነገርከኝ አሁን ገብቶኛል። የጥምቀቱን ነገር ገብቶኛል። በቃ ገባ አሁንና እጠይቃለሁም ግን ሙዙ የሚለው ወደ እሳት ሊከት ነው ይላልና እስኪ አንተና እሱ ያስተማረኝን አንተ እስኪ ናና አስረዳኝ። ቴንክ ዩ። ኢየሱስ በእነሱ ቤት እሳት ነው። ወደ ኢየሱስ ና አልኩ አይደል? ኢየሱስ ለሃይማኖት ቤት እሳት ነው። አይወዱትም አልኩ፣ አይወዱትም። ሰይጣን ዓለሙን አደራጅቶታል። ወደ ኢየሱስ ና ተብሎ ሲባል እሳት ሊከት ነው፣ ገደል ሊከት ነው ይላል። አሌክስ የእውነታውን ልንገርህ፣ እኔ ከዚህ ጋር እኔ ራሴ ማለት ነው ከዚህ በፊት ወንጌል የሚባል ነገር አላውቅም። ይኸው እኔ ቲክቶክ ከመጣ በኋላ ነው ብዙ ጊዜ ኤርሚያስ ሲያስተምር ቁጭ ብዬ ከታች የምሰማኝ ነበረ። ቪዲዮ አብርቼ ላወራለህ ከምሬ ነው። እኔ እኮ በእውነት እውነቱን ለመናገር ምን አንዳንድ ነገሮች እኮ እንትን ይለኛል ማለት የሚናገሩት ነገር እኮ ይገባኛል። ገባ መጠየቅና ድፍረት በቃ አሁን እኔ እግዚአብሔር በሚያውቀው የመጽሐፍ ቅዱስ ቃል አይደለም ወንድሜ። በቃ እኔ ቅዳሜና እሑድ ቶሎ በደረሰ ለመጠጣትና ለመጨፈር ማለት ነው የኔ ሀሳብ ያን ነው። ሌላ ነገር የለኝም። በሃይማኖት ውስጥም አንድ ቀን ጠይቄ አላውቅም። ከእነሱ ቤት ሂጄ ቁጭ ብዬ እሰማለሁ። የሆነ ቀን ላይ መጠየቅ ጀመሩ ገብቼ ያልገቡኝን ዳንኤልም እሱም አስተማሩኝ። ከዛ በኋላ በቃ እስካሁን ድረስ እኔ አሁን ጌታ ልቀበል ምን ማለት ነው? አሁን እንደዚህ ጌታ ተቀበል ምናምን ነገር አሁን እሱ እኔ አክቹአሊ በውጭ ዓለም ነው ያለሁት፣ ካናዳ ነው ያለሁት እና እንደዚህ አሁን ተቀበል ምናምን ነገር አሁን እሱ ምን ማለት ነው? እሱ እንደ ጌታን ተቀበል የሚለው ድሮ ላይ ማለት ነው። እኛ ምን ነበር መሰለ ኤርፖርት ነው ምናምን እንላለን፣ ግን ኤርሚያስ ያስተምር ነው የሰማሁት የመጽሐፍ ቅዱስ ቃል እንደሆነ
ብዙ ሰው እያመነ ነው። እኔ ራሴ አሁን አንድ ያመንኩ ሰው ነኝ። ሁለተኛ ነገር ደግሞ በጣም ብዙ ሰዎች እያመኑ ነው በብዛት። አንተ የምታስተምረውን ትምህርት እውነት እንደሆነ በደንብ እየገባቸው ነው። ትንሽ ጫን እያለን እኮ ነው እንጂ እኮ እንሰማለን። ሄርሚ ተደብቀንም ቢሆን እንዴ ፖርኖግራፊ እኮ ነው የሆነብን። በቃ ተደብቀን ነው የምናየው። ሁሉም ሰው ያም ይላል፣ ግን ሁላችን ተደብቀን ነው የምናየው። ማህበረሰቡን እየፈሩ ነው እንጂ ብዙ ሰው መጥቶ ከአንተ ጌታን ቢቀበል ደስተው ነው። አይ ትንሽ ኤርሚ ግን ትንሽ እንትን ረገጥ ጫና አድርጎ ነው የሚነግረው። እውነቱ ስለሆነ ነው ጫና አድርጎ ለጆሮም እንዲከብድ አድርጎ ነው የሚነግረው። እና አንዳንዴ እየተበሳጨው ነው የምሰማ ኤርሚ። በእውነት ለምን ዋሻለሁ? እኔ አሁን እየተናደድኩ ሰማለሁ። አንዳንዴ የሚመልስልት ሰው የለም እንዴት ምናምን ነው የምለው። በቃ በጣም በሳጫለሁ። በቃ አንዴ ለስለስ አድርገህ እስኪ ንገረን ኤርሚ። በእውነት አታናደን፣ አታናደን። በእውነት በጣም ታናድደኝ አንዳንዴ። በተለይ ብሽቅ ነው የምለው። በቃ አንዴ ትንሽ አለ አይደለ እንደዚህ በቃ አለ አይደለ እንጃ በቃ ታውቃለህ፣ መጽሐፍ ቅዱስን በልተዋል። ግን በቃ አንዳንዴ በቃ ትንሽ አለ አይደለ እንዲሆን እኔ ምንም በቃ አለ ታውቀዋለህ፣ ትናገራለህ ምናምን ነገር ግን እንትን ታደርጋለህ። በቃ ታናደደኛለህ። በእውነት ለምን ዋሻለሁና አሌክስ ሆን ብዬ ላናደዳችሁ ብዬ የተናገርኩትን የስንፍና ቃል ይቅር በሉኝ። እንደዛ አንዳንድ ነገር እንደ ድሃ ጸልሳን አይነት ነገር የተናገርኩት ማለት ነው። ሰው ነኝና። ግን አንድ ምሳሌ ልስጥ አሌክስ። የሆነ መንገድ እኔ እናንተ ማነው አንተ ያ መንገድ ከኔ ቀድመህ የምታውቀው መንገድ ነው እና መንገዱ ላይ ያለ አደጋ ነገር ሰውን ፍጻሜያቸውን ሊያበላሽ የሚችል ሊገድል የሚችል በመንገዱ ላይ ያለ ነገር አስቀድመህ አይተህ ከዛ ነገር ተጠንቅቀህ አንተ በዛ መንገድ ላይ የሚሄዱ ሰዎችን ሁሉ ማስጠንቀቂያ እየሰጠህ ባካችሁ በዚህ መንገድ ላይ አትሂዱ፣ ተጠንቀቁ፣ ለህይወታችሁ አደጋ የሆነ ነገር አለ ብለህ ብዙ ሰዎችን በእንደዛ አይነት መልክ ታድገሃል። እና እኔ ደግሞ አላቅም ያንን መንገድ ከዚህ በፊትም ሄጀበትም አላቅም። እና መንገዱን ላይ እኔ ሰላም ነው ብዬ ነው የሚሄደው። እየሄድኩ ባለበት ጊዜ አንተ መንገዱ የትኛው ቦታ ላይ ለሞት የሚሆነው ጉድጓድ እንዳለ የምታውቀው አንተ ነህ፣ እኔ ግን አላቅም። እና አየኸኝ በዛ መንገድ ላይ ሲሄድ በርቀት ሆነህ ነው ያየኸኝ። አጠገቤ ብትሆን ወዲያውኑ ለሆሳስ ቃል ተናግረህ ወይ ታስቆመኛለህ ወይ ጮህም ቢሆን ታስቆመኛለህ። እና ብቻ በቅርብ የሚሆን በርቀት ሆነህ በዛ መንገድ ላይ ሲሄድ እዛ ጉድጓድ ጋር ልገባ ስል እንዴት ብለህ ነው የምትጠራኝ? አይ ጮክ ብዬ ወይ አስተነቅቃለሁ። ለምን እንደምትጮህ እንዴ? ቀስ ብለህ ኤርሚዬ፣ ኤርሚ፣ አሌክስዬ ምናምን ነገር ለምን እንደምንባባለው ለምን እንደዛ አጠራኝም? አፋፉ ላይ ነው ያለው። ታዲያ ምን ያስጮሃል? ምን ያስጮሃል? ለማስጠንቀቅ ነው። ለምን እንደምታስጠነቅቀኝ? ማለት ገደል ውስጥ ታገባ ነው። ወደ ገደል እኮ ነው እየሄድክ ያለው ኤርሚ። በገባ ምን ሆናለሁ? ገደሉ ትልቅ ከሆነማ አለቀልህ ነው ኤርሚ። ምን ትሆናለህ እኮ? ምን ሆናለሁ? ሞላላ ታዲያ የመጮህ ምክንያት ታዲያ ለምንድን ነው? ኤርሚ አዙረ በቃ በቃ ገብቶኛል ኤርሚ። የመጮህ ምክንያት እኔ እንዳልሞት ነው አይደል? ወይስ የጩኸት አቅምህን ለማሳየት ነው የምትጮኸው? አይ አንተ እንዳትጎዳ የመጮህ አባዜ ስላለብን የጮኸው? አይ አይደለም። በቃ ነፍስ እንዳይጠፋ ብለህ አሌክስ ባለ በሌላ ሄደህ ነው የምትጮኸው። ልትበሳጭ ሁሉ ትችላለህ አይደል? ምን ያበሳጭሃል? አየህ፣ ህይወትን ለማዳን ነው የምትጮኸው። ከተበሳጨም እንዴት ሳላቅ ሄጄ ፍጻሜ ሊበላሽበት የሚችል ነገር ውስጥ ልገባ እንደሆነ ስለምታውቅ እኔ በዛ ሳለ መተህ ምን ያስጮሃል አንተ? እኔ ላይ እንደዚህ ትጮህብኛለህ እንዴ? እንደዚህ ነው የሚነገረው? አይ የጮህኩት እኮ አንተን እኮ ሄደህ ሳታ ጉድጓድ ውስጥ ገብተህ እንዳታ ቢሆንስ ታዲያ ቀስ ብለህ አትነግረኝም? በፍቅር ለምን አትነግረኝም ነበር? ኤርሚዬ ብለህ እኮ አልጠራኝም።
አሁን ይሄን ጨመርክ ኤርሚያስ ብላልከኝ ይሄን ነበር መጨመር የነበረብህ። ከፍቅር ስለጎደልክ ነው፣ ጥላቻ ተሞልተ ነው አሌክስ። ይሄን እኮ አልጨመርከውም። አሁን በዛ ስጠረኝ ኤርሚዬ እያልክ ነው የምጠራኝ። እኔ ደግሞ ከጉድጓድ ከተረፍኩ በኋላ እንዴት ይሄን ግን አጨምርም አሌክስ? ምን አይነት ሰው ግን ብትሆን ነው ከፍቅር የጎደልክ? አጫጫኸው ራሱ ይረብሻል። ቀስ ብላ ትነግረኝም ነበር ብዬ እላለሁ አልልም። ለምን ከጉድጓድ ከሞት ያተረፈኝ ሊያተርፈኝ ነው ወንድሜ ጮኸው። እየየም ሲዳላ ነው ይላል ያገሬ ገበሬ። ይሄን ጨምራል ይሄን አልጨመርክም ብዬ እዛ ክርክር አልገጥም። ያንተ አቆላምጦ የመጥራትና ያለ መጥራት ጉዳይ አይደለም። ያንተ ዋናው ጩኸት ሰውን የማዳንና ያለ ማዳን ነው። ከጥቂት ድካምና ስንፍና በስተቀር እናንተ የምትድኑበትን እውነት ለመናገር ነው የምጮኸው። ከተቆጣው የምቆጣው ፒሪየድ እንጂ ከማንም ጋር ልጆቼን እዚህ መናፈሻ ይዤ መጥቼ ኦኬ ከሚስቴም ከልጆቼም ጋር ሌሎችም የቤተክርስቲያን ሰዎች ነኝ ያለሁት። በዚህ ሰዓት እንኳን አላርፍም ወንድሜ። ያ ትልቁ ላይ አድርገኝ ወንድምነት ከዛ ከተመልሰኛለሁ። ኦኬ በርዝዴ ላይ ማለት ነው። በዚህ ቀን እንኳን አይታረፍም። ለምነው ገብቶ አሁን እዚህ ምሳ አልበላሁም፣ ቡና አልጠጣሁም። ለምነው እዚህ መጥቼ እንኳን ማላርፈው ብዬ ልበል አልልም። ወገኔ እያለቀ ወደ ሞት እየተነዳ የኔ መናፈሻ ውስጥ መዝናናት ትልቁ ላይሆን ኤርሚ ቴንክ ዩ እና ያለ መዝናናት አይደለም። ልጆቼን በአይን ሊና እያየው እዚህ የምናገረው ለማዳን ነው። እርግጥ ነው ስናገር እንዳልኳቸው አንዳንድ ነገሮች ቢኖሩም እንዳሉም አውቃለሁ፣ እነሱን አስተካክላለሁ። ሞቲቬ ግን ሆን ብዬ ኤርሚን ለመጉዳት አሌክስን ለመጉዳት ብዬ ትውልዴን ለመጉዳት ብዬ በፍጹም አልመጣም። በፍጹም አላደርገውም። በፍጹም አላደርገውም። የአምላክ መልእክተኛ ነኝ። ወንጌሉን ማዳኑን እናገራለሁ። አንዳንድ ነገሮች ልክ ነህ አሌክስዬ፣ ብዙ ዘመን ከኛ ጋር የኖሩ እኔም እንደዚህ ነበርኩ የሆንኩት። ጴንጤዎቹ ድሮ ሲነግሩኝ ራስ ምታት ይዞኝ አሞኝ ማለት ነው። ነፍሱ ጭግቢ አይነት ነገር ነው የሆነብኝ። እኔ ለዘመናት የሰማሁት እውነት ነው ብዬ የተቀበልኩት አለ። እዚህ ደግሞ መጽሐፍ ቅዱስ ላይ ደግሞ በመጽሐፍ ቅዱስ ላይ ተንተርሰው ጴንጤዎቹ የነገሩኝ ነገር አለ። ሁለቱ ሲገናኝ በቃ ብራዘር አንቲቫይረስ ነው የሆነብኝ መጽሐፍ ቅዱስ ማለት ነው። ውስጤ የተቀበልኩትን ቀድሞ የተቀበልኩትን እውነት ድምጥማጡን የሚያጠፋ ማለት ነው። ስለዚህ ውሸት ተነቀለ፣ እውነት ተተከለ። ያን በማለት ነው። እና ልክ ነው። ብዙ ሰዎች ይሰማሉ እንዴ ቢሃይንድ ባይ እኮ ቁጭ ብለው ነው ቤት ስከፍት ፊት ለፊት ላይ ገፋ ቢል ወይ 1000 ሰው ካለ ቢሃይንድ ባይ 16000 20000 ሰው ነው እኮ የሚሰማው። ቲክቶክ እንደሱ አይነቱን ያሳያል። ከበስተኋላ ስንት ሰው እንደሚሰማ ማለት ነው። እንደ ኒቆዲሞስ ተደብቀው ይሰማሉ ያያሉ። ለዚህ ነው ቅድም ለወንድሜ ከታች ላለው ለአዲስ ስነግረው ሰዎች ፕሮቴስታንት ጴንጤ ናቸው አይደሉም ብሎ በሚል አይደለም፣ ስለምንናገረው እውነት ሰዎች መጥተው ይሰማሉ። ሰዎች መጥተው ይሰማሉ። በቅንነት እግዚአብሔርን በመፍራት ነው የማገለግለው። ከማንም ጋር ጸብ የለኝም። ደም አልተቀባውም። ህዝቤን በልብ ቅንነት እወደዋለሁ፣ እግዚአብሔርም ይወደዋል። እና መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ነው። በሃይማኖት ቤት ተንቅንቁ በኢየሱስ ክርስቶስ እንዳታመን ነው እና በሌሎች እንድንታመን ነው። እኛ ደግሞ ሰው በኢየሱስ ይመን ነው። መጽሐፉም የሚለው በጌታ በማመን ነው ሰው ንስሐና የኃጢአት ይቅርታውን የሚያገኘው። አየሁ አይደል? ቅድም የተናገርኩት በዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 12 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ይሄን እጽፍላችኋለሁ። ደግማችሁ ፖስት አድርጉት። ከዛ ላይ ሌሎች ልስጥ። ረጅም አወራው። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 2 ቁጥር 12 ላይ ቅድም ፖስት ያደረግነው ማለት ነው። ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና ቴንኪው አሞጽዬ ተባረክ። አየህ አይደል? ልጆቼ ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ አለ። የተጻፈው በሐዋርያቱ የተጻፈው በእግዚአብሔር ልጅ ስም ነው ኃጢአት የሚስተሰረየው ብለው ነው የነገሩ። በቃ በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው ነው የነገሩ። በእግዚአብሔር ልጅ ስም እመኑ ነው ትድናላችሁ። እኔ እንደሆንኩ ባታምኑ ትጠፋላችሁ ነው ያለው ጌታ። እና ይሄን ነው የምነግርህ አሌክስዬ። ቴንኪው ኤርሚዬ፣ መቀጠል ትችላላችሁ። ቴንኪው ከኛ እሺ፣ በቃ አመሰግናለሁ። በቃ እሺ፣ ቴንኪው እድል ስለሰጠኝ አመሰግናለሁ። አሌክስ። በቃ እንደዚህ አይነት
በጣም ጨዋ ጨዋ የሆናችሁ ወንድሞች ማለት ነው። በቃ አመለሸጋ ኤርሚም ሲመጣ እኔ ጋር እንደዚህ ነበር ያለው። እንዴት አድርጌ ፎሎ ላድርግህ? ማነው አሌክስ ወይስ ፎሎ አድርገኛል? አዶ ነው አልከፍታለኝ። እኔ ፎሎ አድርጌ ያለው። ኦኬ እሺ፣ ፎሎ ባክ እሺ፣ መልሼ እላለሁ። መጻጻፍ እንችላለን። አሌክሶ ግን መጽሐፍ ቅዱስን አንብቡ ፕሊዝ ፕሊዝ። በቃ በአብርሃም አምላክ የሁላችን ጌታ በሆነው በኢየሱስ ክርስቶስ ስም ልለምናችሁ የሰው ልጆች መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን አንብቡ። ሰው ቁርስ፣ ምሳ፣ እራቱን ቁጭ ብሎ ይበላል። ዳቦ ቶስት አድርገን ስናክን አቅርበን ቡና ሻይ ብለን እንበላለን። እራት ምሳ ቁጭ ብለን ነው የምንበላው። የእግዚአብሔርን ቃል ግን ቁጭ ብለን አናነብም። በሃይማኖት ቤት ያሉ ደግሞ አያበረታቷችሁም መጽሐፍ እንድታነቡ። ምክንያቱም ካነበብክ አይንህ ሊከፈት ነው፣ መንፈሳዊ አይኖች እውነቱን ልታውቅ ነው፣ አምላክህን ልታውቅ ነው። አምላክህን ካወቅህ ደግሞ ለአምላክህ የምትኖር ለአምላክህ ቃል የታመንክ ትውልድ ልትሆን ነው። ሰማይ በዚህ ደስ ሊሰኝብህ ነው። ሰይጣን በአንተ ይቆጣ ነው። ስለዚህ አንብብም ብለው አይሉ። ኦኬ፣ ቅድም የጠየቀኝ ጥያቄ አለሽ አስታውሱኝ። ጌታን ስለመቀበል አሌክስ እየጠየቀሃል አይደል? እኔ ካናዳ ብመጣ ትቀበለኛለህ አትቀበለኝም? በምን ምክንያት ማለት እንዴት? በምንም ልምጣ ትቀበለኛለህ አትቀበለኝም? ልመጣ ነው ብዬ ብለህ ሰው አይደለም ምን አበሻ አይደል እኮ አንተ ባለህበት ከተማ ትቀበለኝ? እቀበላለሁ። ብዙ ተጠራጥረህ ነው ግን ያወራኸው አሌክስ። ጴንጤን እንዳደርታደርገኝ ኤርሚ ጴንጤ ብታደርገኝ። ስለዚህ የዘገየው ለዛ ነው ማለት ነው። ግን ሰው ጴንጤ ሲሆን ምንም ይሆን ነው የሚመስላችሁ አሌክስ? በጣም እኮ ነው የሚያስፈራው። በእናትህ እኔ በእውነት አሁን አንዳንዴ አሁን እዚህ መሰለህ ኤርሚ በእውነት አንዷ ምን አለችን መሰለህ እዚህ እንደነ ማዘር እዚህ ያለችውና ይሄ ጸበል ምናምን አደረገች እና የሲስተር ጓደኛ ነች እና በርዝዴይ ከዛ በፊት መጣ እዚህ በርዝዴይ ከኛ ጋር አሪፍ ሆና ከዛ የሚካኤል እንትን ስታደርግ ማዘር ደግሞ ለጣዖት አልበላም ምናምን አለችን። በጣም አክራሪ ናችሁ ግን በእውነት እኔ በጣም ነው የተሰማኝ። እንዲያው ለጣዖት እና ሚካኤል ጣዖት ነው ለጣዖት አልበላም ማለች። አሁን እስኪ ይሄንን እስኪ እሺ ንገረን። እሺ አሁን የመጀመሪያው ልንገርህና በርዝዴይ እሺ ብላ እንትን አደረገች። ጸበል ደግሞ የጠዋት ነው ምናምን እንዴት? አሁን እስኪ ኤርሚ እስኪ አሁን ይሄ ምንድን ነው? ኦኬ እሺ ቴንክ ዩ። የመጀመሪያው ልመልስልህ። ይሄ ስለመቀበል ብሎ የሚለውን ካናዳ መጣ ትቀበለኛለህ ወይ ብዬ ስልህ እውነት ብናወራ ትቀበለኛለህ። አበሻ ይቀበላል እርስ በራሱ እንግዳ መቀበል ምናምን ነገር አለ። ኢቭን በነጮችም በሰዎችም ዓለም አንዱ ለአንዱ በሀገር ልጅነት ምናምን ነገር ይቀባበላል። አሁን አንድ ሰው አሜሪካዊ ነኝ ብሎ ቢል አሜሪካውያን ባሉበት የትኛውም ሀገር ላይ ቢሄድ አሜሪካዊውን ይቀበለዋል። በቃ የሀገሬ ልጅ ነው ብሎ የሚለው እና ትቀበለኛለህ። ስትቀበለኝ በምን አይነት አቀባበል ነው የምትቀበለኝ? ምናልባት ቤት ቡና ሻይ ተዘጋጅቶ ከሆነ ምግብ አዘጋጅተህ ከሆነ ካልሆንም ደግሞ ውጭ ሬስቶራንት ላይ ወስደህ መተህ ከኤርፖርት ስታነሳኝ በእግርህ አትመጣም መቼም እርግጠኛ ነኝ። በመኪና ወይም ደግሞ በባስ ትመጣለህ ወይ ደግሞ በትሬን ትመጣለህ። እንደዛ አድርገህ የምትቀበለኝና ዌልካም ብለህ ማለት ነው። እኛ ጌታን ተቀበሉ ብለን ስንል ሰምተህ ታውቃለህ አይደል አሌክስዬ? አዎ እንዴ ከየት አምጥተን ነው ግን ጌታን ተቀበሉ ብለን ያልነው? ጴንጤዎች በቃ ዝም ብለን ፈብርከን ያወራኑ ወሬ ይመስላል አይደል? እንደሱ ኦኬ። እዚህ ጋር ግን እስኪ ፖስት አይቻለሁ 10:40 እዚህ ጋር ኦኬ ኦኬ። ሶስት ቃል ላሳየህ። አንዱ እሱ ነው። ሁለቱን ደግሞ አንደኛ ማነው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 አምጡለት እና አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15ን አንዱን እንኳን ፖስት አድርጋችሁታል 10:40 ማለት ነው። ሶስቱን ቃል አምጡት። በተለይ ዮሐንስ 1:12 ቴንክ ዩ መሐመድ ተባረክ ወንድሜ። ምን ይላል ዮሐንስ 1:12 ወንድማችን አሌክስ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለነርሱ
ለተቀበሉት አዎ ኦኬ እንትናስ ምንድነው የቱ ጋር ነው በእናትህ 10 40 ምናምን ነገር ቆይ ልሄድ ነው እናንተ ለሚቀበል ምናምን የሚለው ልሄድ ነው እዛ ይሄኛው ምን እንደሚላወቀው በደንብ ገባህ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል አይደል አዎ እና አሁን አንተ መጥተህ ጌታን ተቀበል ስትለኝ አሁን ምን ማለት ነው አሁን እሱ ቆይ አሁን ለተቀበሉት ብሎ ሲል ማን ነው ለተቀበሉት ብሎ እያለ ያለው እዚህ ጋር ዮሐንስ የጻፈው ለተቀበሉት አሁን እኔ ጌታን ተቀበል ስትለኝ ኢየሱስን ተቀበለው ማለት ነው ኖ እኛን ተወን ቆይ አሁን ሐዋርያው እየተናገረ ያለው ሐዋርያው ለተቀበሉት ብሎ ሲል ማንን ስለመቀበል ነው እየተናገረ ያለው ኢየሱስን የምንቀበለው ከየት ስለመጣ ነው እንዴት ከየት ስለመጣ ማለት ከየት ነው የመጣው ኢየሱስን የምንቀበለው ምን ፊዚካሊ በነበረበት ማለት ነው ወይስ አዎ ከየት ነው የመጣው ኢየሱስ ወደዚህ ዓለም መጥቷል አይደል አዎ ከእግዚአብሔር አብ ተልኮ መጣ ማለት የት ከሰማያት አይደል ወደዚህ ዓለም መጣ አይደል ከሰማያት አባቱ ልኮት በራሱን ፍቃድ በአባቱን ፍቃድ ነው አይደል የመጣው ያ አባቱ ልጁን ላከው አይደል ያ አባቱ የላከው ልጁና መቀበል ያለብን እሱን ስንቀበለው እንዴት አድርገን ነው የምንቀበለው በኋላ ጠቅለል አድርጌ እነግርሃለሁ እሺ አንደኛ ዮሐንስ መልእክት አንደኛ ጢሞቴዎስ መልእክት ምዕራፍ 1 ቁጥር 15 ላይ ሰርቨንት ኤርሚያስ ወንድሜ ፖስት ያደርገውን እስኪ አንብበው ወይ ደግሞ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው ከኃጢአቶቹ ዋና እኔ ነኝ ይላል ማንን ሊያድን ነው ክርስቶስ ኢየሱስ ወደ ዓለም የመጣው ኃጢአተኞችን ከኃጢአተኞች አንዱ አሌክስ ነው አይደለም ኦኬ ኦኬ እና አይደል ከኃጢአተኞቹ አንዱ ነው አይደል እኔም ነበርኩ በክርስቶስ ኢየሱስ ነው ምሕረትን ያገኘሁት ስለዚህ ክርስቶስ ኢየሱስ ወደዚህ ዓለም የመጣው ማንን ሊያድን ነው ዓለምን ሜት አድርገው እንደማችን ለታች አስወርደህ ነው ታች አስወርደህ የሚረብሽ ማለት ነው እሺ ማንን ሊያድን የመጣው አሌክስ እኛን ማለት ኃጢአተኞችን ማለት ከኃጢአተኞቹ አንዱ እኔ ነበርኩኝ አንዱ አንተ ነህ ሁሉም ደግሞ ለራሱ ይሰደኝ አሁን ከኃጢአተኞች አንዱ ስለነበርኩ አንዱ ስለሆነበርኩኝ በክርስቶስ ኢየሱስ ምሕረትን አግኝቻለሁ በክርስቶስ ኢየሱስ ድኛለሁ በማመን ለምን እሱን በመቀበሌ ጌታን በመቀበሌ ማለት ነው አሌክስ ከኔ ጋር ነህ ስልክ ገብቶበት ነው መሰለኝ አዎ እኔም ኤርሚ እንደዚህ ነው የተማርኩ እያስተማራችሁን የሰማሁኝና ጌታ መቀበል የሚለው ነገር አልገባኝም ነበረ መጨረሻ ላይ ግን የመጽሐፍ ቅዱስ ቃል መሆኑን ስሰማ የዛኔ ነው እንደውም ልቤ በጣም የተከፈተ ወደዛ መቅረብ የጀመርኩኝ ኤርሚያስ እየጠየቀ ነበረ አሌክስ ተደውል ችግር የለም እሺ ከኃጢአተኞች አንዱ እኔ እናንተ ነን አልን አይደል ያ አንተ አሁን በኃጢአት ነህ ያለው ወይስ ድነሃል እንደዚህ አይነት ነገር እኮ እኛ ትንሽ ድነሃል ወይስ በኃጢአት ነህ ያለው ምን ትስቃለህ አንተ አይደለም ለምትሽቃለ እየጠየቀ ያለውን ነገር የምሬን እኮ ነው የምነግርህ እኔ እኮ ገና ቆኒ ድናል እና ለምን ትስቃለህ አንተ ድኛለሁ እውነታን የሚጠይቃ እኔ እግዚአብሔርን እውነቴን ነው የምነግርህ ሰው እንደማያድን ስለገባኝ ይሆናል ምናልባት ወይም ደግሞ ማህበረሰብ እንዳለ ስለገባኝ አሌክስ ድናል ወይስ በኃጢአት ነው ያለው ድኛለሁ እውነት እንዴት ዳንክ በስሙ አምኜ ከዛን ተጠመቁ ከመቼ ጀምረህ ነው የዳንከው ሬር ማታወሳስ ማለት እኔ እንደዚህ ነገር አይገባኝም አታወሳስ ምን ቀለል አድርገው አታስረዝመው ደግሞ ይርሚ ቦኑ
አጭር ጥያቄ ነው የጠየኩህ። መቼ ነው የዳንከው ነው ግን ኦኬ አሌክስ፣ አሁን ኪስህ እኮ $10,000 ይዘሃል አይደል? እዚህ ሀገር ገንዘብ እኮ ኪስ ላይ አያዝም፣ ባንክ ላይ ነው፣ አካውንት ላይ ይዘሃል። እኔ አይቼዋለሁ። ይዘሃል። አይ እጄ ላይ የለም፣ አካውንቴ ላይ አለ። ቀኝ ኪስ ውስጥ አለ። ቀኝ ኪስ ውስጥ ኖት 10,000 ይዘሃል። ኤርሚ እዚህ ታስደፋኝ ነው እንዴ? እንደሱ የሚባል ነገር የለም። ለምንድን ነው እኔ ይዘሃል ያልኩህ አንተ አልያዝኩም ብለህ የምትለው? እኔ ያለኝን አውቃለሁ። ታዲያ ያለህን ታውቃለህ። ብር እንዳለ ታውቃለህ። የዘላለም ሕይወት እንዳለ ግን አታውቅም። አንተ በጣም አደገኛ ነህ። በቃ ቻው ኤርሚ። በቃ ሌላ ቀን አንተ ምን አይነት ሰው አሌክስ? ይቆይ አይጠት አስገባኝ አላር አይጠት አስገባኝ። አሁን እኔ ኢየሱስ የለኝም አላልኩም። አንተ እንደሌላ አድርገህ ታወራኛለህ። እኔ አለኝ እንዴ? እንዴት ገንዘብ እንዳለ ታውቃለህ ትላለህ። ኢየሱስ እንደሌለ ግን አታውቅም ትለኛለህ። አሌክስ ይልህ ነው እንጂ ኧረ በእናትህ ዝም በል እንዴ! እንዴ አሁን እንትን አደረገኝ ማለት እኮ ነው። በቃ አጣላኝ ማለት እኮ ነው። በእውነት ገንዘብ እንዳለ ታምናለህ፣ ኢየሱስ እንደሌለ ግን አታምንም። እንዴ አይው እስኪ ኤርሚ ልታስበላኝ የሚበላ የለም ግን እየነገረ ነው። እሱም የመጣበት አንዱ ዓላማ ትልቁ ነገር እንድናውቅ ነው፣ እንድንነቃ ነው፣ ከእንቅልፋችን እንድንነቃና እንትን ውስጥ እኮ ከተተኝ እኮ ሌላ ነገር አይደለም። ከተተኛ ታዲያ እየሰማሁ ገንዘብ እንዳለ ታውቃለህ አለኝ። እንደ ሰው አይደለም እግዚአብሔር፣ እንደ ሰው አይደለም። ቢያንስ እንኳን ከሰመመቅ ንቃ። ሌላ ነገር ፈልጎ አይደለም። ሎክ አሌክስ ብር ኪሳችን እንዳለ እርግጠኛ ሆነን ወይ ደግሞ አይ አሁን እኔ ዝም ብዬ ለምሳሌ አሁን እሺ፣ አንተ እርግጠኛ እንድትሆን ያደረገ እስኪ ምንድን ነው አሁን አንተ እንደሱ ስትሉ እሰማለሁ። በቃ ጸድቅ ያለው በእግዚአብሔር ቀኝ ነው ያለው ምናምን። አሁን እሱ አሁን እንደዚህ እንድትል በቃ በድፍረት ማለት አሁን እኛ ጋር ብዙ ፕሮሰስ አለ አይደል? እንደዚህ ብዙ ነገሮች አሉና አሁን አንተ ይሄንን ለማለት እንዴት ነው የደፈርከው? አሁን በምን እንዴት? ቴንክ ዩ እቺ ነው ቀደማን ግን የጠቀስኩልን ልንገርህ ማን የነገርኩን የሀገራችን የምንጠቀምበት የሀገራችን ገንዘብ አሁን በያለንበት ሀገር ያለ ነው የምንኖርበት ሀገር በካርድ አለ፣ በካሽ አለ። እንደ ምሳሌ አድርጌ $10,000 ኪስ ላይ ይዘሃል በቀኝ ኪስ አልኩ። የለም በፍጹም ካርዴ ላይ ነው እንጂ ያለው ኪስ የለም ብለህ ስትለኝ ኖት ብር አለህ ብዬ አልኩ። የለኝም አልከኝ። በዚህ ሰዓት ላይ እንዳለህና እንደሌለህ ካንተና ከእግዚአብሔር በቀር የሚያውቅ ሰው አለ? ኪስ ውስጥ እንዳለና እንደሌለ ካንተና ከእግዚአብሔር በቀር የሚያውቅ ሰው አለ? አሌክስ ምን ገንዘብ የለም፣ ማንም የለም አይደል? አንተ ግን እርግጠኛ ነህ ኪስ ውስጥ ያን ያህል ገንዘብ እንደሌለ ማለት ነው። ይህንን እርግጠኛ ሆነህ እንድትናገር ያደረገ በአንተ ኪስ ውስጥ ይህንን ገንዘብ ይዘው አትሄድም። አንደኛ ህጉም አይፈቅድም። የሆነ ነገር የምትገዛው ነገር ከሌለ በስተቀር ካርድ ነው የምትጠቀመው ላያያዝም ማለት ነው በውጭ ዓለም ላይ። ኦኬ ይህንን እርግጠኛ ሆነህ የተናገርክበትን ያህል የዘላለም ሕይወት እንዳለህና እንደሌለህ እርግጠኛ ሆነህ ግን ያልተናገርክበት ለምንድን ነው ብለን ስንል እኔ ደግሞ እኔም ሆንኩ የወንጌል አማኞች ወንድሞችና እህቶቼ የዘላለም ሕይወት እንዳለን እርግጠኛ ሆነን የምንናገረው ለምንድን ነው? በምንድን ነው እርግጠኛ ሆንከው? እንደዚህ አፈን ሞልታችሁ እናንተ ጴንጤዎች ደፋሮች ናችሁ ይሉናል በጣም ብዙ ሰዎች። አዎ ድፍረታችን በምንድን ነው? በእግዚአብሔር ልጅ ስም ላይ ባለን እምነት ነው። ታዲያ እንዴት እርግጠኛ ሆናችሁ? እርግጠኛ ያደረገን አንደኛ ቅዱስ ቃሉ ነው። አሌክስዬ መጽሐፍ ቅዱስ ማለት ነው። ቅዱስ ቃሉ እርግጠኛ እንድትሆን ያደርጋል። የእግዚአብሔር ቃል በእግዚአብሔር ላይ እንድትታመን ያደርጋል። በእግዚአብሔር ላይ እምነትን ስታደርግ በእግዚአብሔር ላይ ትደገፋለህ። እምነትህ በእግዚአብሔር ላይ ይሆናል። ስለዚህ በምንም አይነት መልኩ እግዚአብሔርን አትጠረጥረውም፣ በፍጹም አትጠረጥረውም። ስለዚህ እርግጠኛ እንድንሆን ያደረገን ቅዱስ ቃሉ ነው። ቅዱስ ቃሉ ስለማን ነው የሚናገረው? ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። በሙሴ ሕግና በነቢያት ብሎ እንዳለ ወይ ደግሞ በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ
በመጽሐፍት የዘላለም ሕይወት ያለ ይመስላችኋል? እነሱ ስለኔ የሚናገሩት አለ። የብሉይ ኪዳንና የአዲስ ኪዳን መጽሐፍትን በሙሴ ሕግና በነቢያት በመዝሙራት እንደዚሁም በወንጌልና በመልእክታት በራእይ ሁሉ ጭምር የተጻፈው አብዛኛው የመጽሐፍ ቅዱስ እውነት ስለማን ነው የሚናገረው ብለህ ብትል በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን የሚገኘው ንስሐና የኃጢአት ይቅርታ ነው የሚናገረው። ስለዚህ በእግዚአብሔር ቃል ላይ እምነትን ስታደርግ እምነት በእግዚአብሔር ላይ የጠነከረ ይሆናል ማለት ነው። በልጁ በክርስቶስ ኢየሱስ ስናምን የኃጢአትን ይቅርታ እንዳገኘን ቅድም ልጆች ኃጢአታችሁ ስለ ስሙ ተሰርዮላችኋል ብሎ የሚለውን ቃል ደጋግሜ እንዳሳየው ይሄንን ስናምን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ዮሐንስ 1:12ን ፖስት አድርጉልኝ። አንዳችሁ ደግሞ ሮሜ 8:16ን ፖስት አድርጉልኝ። እርግጠኛ የሆንበትን እንገረው ለወንድማችን። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 አሌክስ እየሰማ ነው ወይ? ሚዩት አድርግ ለሰማሽ። እሺ ልብ በል። የእግዚአብሔር ቃል ነው እርግጠኛ የሚያደርገን ብያለሁ አይደል ወንድሜ? አሌክሶ እቺን ብቻ ሰማይ፣ ከዛ ጨርሻለሁ። እየሰማሁ ነው። ኦኬ የእግዚአብሔር ቃል ነው አይደል እርግጠኛ ያደረገን ብያልኩ? እሺ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 13 ማን ነው ፖስት የሚያደርግልኝ? ኦኬ አንድ ሰው ፖስት አድርጎታል እዚህ ጋር። እሺ ነፂ ምን ይላል? እስኪ የዘላለም ሕይወት እንዳላችሁ ብሎ የሚለውን አንብበው እስኪ አንዴ። 3 ጥቅስ ብቻ ነው ማስነበብ፣ ከዛ ጨረስኩ። ኦኬ ለተቀበሉት ሁሉ ሌላኛው እሱኛም በኋላ እናነበው። ኦኬ የዘላለም ሕይወት የለም ኧረ እንደሱ የሚል ነው። ፖስት አድርጉለት። ይኸው አድርጎታል። ኦኬ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑት ይህን ጽፌላችኋለሁ። ምን ልብ በል። የዘላለም ሕይወት እንዳላችሁ ምን ትሉ ዘንድ ታውቁ ዘንድ ይታወቃል ማለት ነው። የዘላለም ሕይወት እንዳለ እዚሁ ምድር ላይ ሆኖ ሰው ያውቃል ማለት ነው። አዎ ምን ሲል በእግዚአብሔር ልጅ ስም ሲያምን፣ በእግዚአብሔር ልጅ ስም እንዲያምን ምን ጻፈ ዮሐንስ? ይህን ጽፌላችኋለሁ አለ። ምን ጻፈ? 3 መልእክታት፣ 1 ራእዩን፣ 1 ወንጌሉን ጻፈ ማለት ነው። ዮሐንስ እንኳን በግሉ ጌታ መንፈስ ቅዱስ አጻፈው። ስለዚህ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ ብሎ ይላል። የተጻፈውን ስናነበው እናምነዋለን። ስናምነው በእግዚአብሔር ልጅ ስም ነው እንድናምን የሚያደርገን መጽሐፍ። ስናምን በእግዚአብሔር ልጅ ስም ስናምን የዘላለም ሕይወት እንዳለን እናውቃለን ማለት ነው። እደግመዋለሁ፣ ልብ በል። ዮሐንስ የጻፈው ሌሎቹ ሐዋርያት የጻፉትን ስናነበው የእግዚአብሔር ልጅ እናምናለን። ለምን? መጽሐፍት ስለ እግዚአብሔር ልጅ ይናገራሉና። በእግዚአብሔር ልጅ ስናምን ምን እንሆናለን? የዘላለም ሕይወት እንዳለን እናውቃለን ማለት ነው። ከኔ ጋር አሌክስዬ? እየሰማሁ ነው። ልብ በል እሺ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ይኸው ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነሱ የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታን ስትቀበለውና ስታምነው በስሙ ስታምን እግዚአብሔር ምን ይሰጣችኋል ይላል? የዘላለም ሕይወት ነው እዚህ ጋር ለተቀበሉት ሁሉ ብሎ የሚለው የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣን ሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጅ አይደል? የእግዚአብሔር ልጆች የሆኑ ዘንድ ይላል። የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ጌታን ለተቀበሉትና በስሙ ለሚያምኑ እግዚአብሔር አብ የእግዚአብሔር ልጅነትን ስልጣን ይሰጣቸዋል። ማን ስላመኑ? ጌታን ተቀብለው ግን በስሙ ለሚያምኑ ይላል። መቀበል ብቻ አይደለም፣ በስሙ ማመን ይጠበቃል። ለተቀበሉት ሁሉ ግን መቀበል ብቻ ሳይሆን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። በስሙ እንድናምን ያደርጋሉ ማለት ነው። የእግዚአብሔር መጽሐፍት የእግዚአብሔር መንፈስ ያለባቸው መጽሐፍትን ስናምን ከሕፃንነት ጀምረ ኢየሱስ ክርስቶስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቃል ይለዋል ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ማለት ነው። ኦኬ። ስለዚህ በመጽሐፍትን ስናምን በእግዚአብሔር ልጅ እናምናለን። በእግዚአብሔር ልጅ ስናምን የዘላለም ሕይወት አለን። መጽሐፍትን ስናነብ የእግዚአብሔር ልጅን በማመን የሚገኘውን
እውቀት ይሰጡናል ማለት ነው። ስለዚህ የዘላለም ሕይወት እንዳለን እርግጠኛ እንሆናለን። ጌታን ስንቀበል የእግዚአብሔር ልጅ የመሆን ስልጣን ይሰጠናል ማለት ነው። ይሄንን በምንድን ነው እግዚአብሔር የሚያረጋግጥልን? አንደኛ በቅዱስ ቃሉ፣ ሁለተኛስ የቃሉ ባለቤት በሆነው በመንፈስ ቅዱስ። ሮሜ 8:16 የመጨረሻ ቃል ነው። ሮሜ 8:16 አሌክስ ያንብበው እስኪ። ሮሜ 8:16 ፖስት አድርጉለት ቶሎ። ይኸው ሚሚ ላቭ ፖስት አድርጋላለች። ኦኬ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ያ መንፈስ የተባለው የትኛው መንፈስ ነው? የእግዚአብሔር መንፈስ ማለት መንፈስ ቅዱስ። የእግዚአብሔር መንፈስ መንፈስ ቅዱስ ማለት ነው። ከመንፈሳችን ጋር ብሎ ሲል አንተ መንፈስ አለ የለህም? አለኝ መንፈስ አለ። ነፍስ፣ መንፈስ፣ ስጋ ስለሆነ የሶስቱ ኮምፖናንት ውህደት ስለሆነ ማለት ነው። የእግዚአብሔር ልጅ ስታምን አሁን መንፈስ የሞተ ነው። አሌክስዬ ልብ በል። አሁን መንፈስ የሞተ ነው ያንተ። እንዴት? ገና ሕያው አልሆነም። እንዴት ማለት? መንፈስ የሞተ ነው ማለት ገና ሕያው አልሆነም፣ አልዳንክም ማለት ነው። መድኃኔዓለም ክርስቶስ ምስክሬ ነው አልኩ። አልዳንም። እንድትድን ግን እግዚአብሔር አሁን እየነገረ ነው። መንፈስህ ሕያው ሲሆን ሙት መንፈስህን በእግዚአብሔር ቃል ላይ ስታምን ሕያው ትሆናለህ። ሕያው ስትሆን ያ መንፈስ የእግዚአብሔር መንፈስ ማለት ነው ኢየሱስ የህይወትህ አዳኝና ጌታ አድርገህ በልብ ስትቀበለው በልብ እንዲገባ ስትፈቅድለት ና ጌታ ኢየሱስ አንተ አምላክ ነህ መንፈስ ነህ በእኔ ውስጥ ሁን ብለህ አንተ ጌታን ከትምህርቱ ጋር ጭምር እሱን ስትቀበለው በአንተ ውስጥ እንዲኖር ስትፈቅድለት አንተም ከሱ ጋር ለመኖር ስትወድ አባዬ ውሃ አንጣልኝ ሂድና ቀዝቃዛው ማማን በላ ከመኪና ውስጥ አለ ያ ፕሊዝ እና ስትፈቅድለት መንፈስህ ሕያው ይሆናል። ስለዚህ ምን ይላል ቀደም ያ መንፈስ ለመንፈሳችሁ ይመሰክራል ይላል አይደል? እና ሼርሚያው እኔ አሁን እስኪ ቆይ እስኪ እዚህ ጋር ጨረስኩ። የእግዚአብሔር ልጅ መሆንህን መንፈስ ቅዱስ ለመንፈስ መስክሮልህ ያውቃል እስከ ዛሬ? እኔ እግዚአብሔርን እወደዋለሁ። ኖ አልጠየኩም። የጠየኩን ቀጣ መልስ ላይ አሌክስዬ የእግዚአብሔር ልጅ መሆንህን ያ የእግዚአብሔር የሥላሴ ሶስተኛው አካል የሆነው መንፈስ ቅዱስ ለመንፈስ መስክሮልህ ያውቃል? እንዴት መስክሮልህ ያውቃል ማለት ተናግሮኝ ማለት ነው? እውነቱን ንገረኝ። ድምፅ ሰምተህ ታውቃለህ? መስክሮልህ ያውቃል? እኔ ድምፅ ሰምቼ አላውቅም። በቃ ስለዚህ የእግዚአብሔር መንፈስ አልመሰከረልህም ማለት ነው። አሁን ሁላችሁም ጴንጤ ድምፅ ሰምታችኋል ማለት ነው? እኔ እግዚአብሔር መንፈስ ለመንፈሴ መስክሮልኛል ድምፅ ሰምቼ። ውሸት ጌታ እንዴት ሊትራሪ ድምፅ ማለት ነው? እንዴት ሜዩት አድርግ አንተ ውሸት ብለህ ያልከው ማለት ነው። እስኪ እርሚ እዚህ ጋር እስኪ አብራራለኝ። እንዴት ሊትራሪ እኛ እንደምናወራው ድምፅ ነው ወይስ እንዴት ማለት እንዴት ነው? በመንፈሴ ላይ ነው የሰማሁት። እኔ በመንፈሴ ላይ የተከራየሁበት ቤት ውስጥ ነው። በጣም አስታውሳለሁ። ጊዜው የዛሬ ኦልሞስት 25 ምናምን ነገር ዓመት አካባቢ 25 ወይ 25 ዓመት አካባቢ ጌታን በተቀበልኩ በሁለተኛው ምናምን ነገር ዓመት ላይ ማለት ነው። ገርጂ ኮሪያ ሆስፒታል ፊት ለፊት ላይ ነበር ቤት የተከራየሁት። በሌሊት አንድ ጸሎት ላይ እየጸለይኩ እያለሁኝ ይህንን የዮሐንስን መልእክት ነበር አንቤ የነበረው። ስለዚህ ድምፁን የሰማሁት ውስጤ ነው፣ ልቤ ላይ ማለት ነው፣ በውስጤ በመንፈሴ ላይ አንተ የእግዚአብሔር ልጅ ነህ አትጠፋም ብሎ የሚል ድምፅ ማለት ነው። የማንም ድምፅ አይደለም፣ የጌታዬ ድምፅ ማለት ነው። እኔ ነኝ የማውቀው። ኦኬ እንዴት አይነት ድምፅ ማለት ነው? እስኪ እርሚ እንዴት አይነት ድምፅ ነው? አልገባኝም። እንዴት አይነት ድምፅ ነው? አልገባም። መቼ ይሄ እንዲገባህማ በመጀመሪያ እና ድምፁ እንዴት አይነት ነው ማለት እንደዚህ እኛ እንደምናወራው ድምፅ አይነት ነው ወይስ እንዴት ነው? አድምጠኛው በሚገባኝ ለእኔ ልክ ነው ድምፅ ነው በሚገባኝ። አንተ እግዚአብሔር ልጅ ነህ አትጠፋም ብሎ የሚለውን ድምፅ እኮ እኔ አማርኛ ቋንቋ ተናጋሪ ስለሆነ በአማርኛ ቋንቋ ነው የሚመሰክርልኝ። እግዚአብሔር ሲናገረኝ ድምፅ እኮ አለ፣ ሪል አለ። ጌታችን እንደተናገረው በጎቼ ድምፄን ይሰማሉ ብሎ ሲል በትክክል በዳነው መንፈሳችን ላይ ድምፅ እንሰማለን። የዮሐንስ ወንጌል መጽሐፍ ምዕራፍ 10 ማለት ነው። በጎቼ ድምፄን ይሰማሉ ይከተሉኛል፣ አውቃቸዋለሁ እነሱም ያውቁኛል ብሎ ሲል ፕራንክ እያደረገን አይደለም። ጌታ መንፈስ ነው፣ ይናገራል። ሲናገር እያንዳንዳችንን ባመንበት ጊዜ እግዚአብሔር መንፈስ ቅዱስ ለመንፈሳችን ይመሰክራል ማለት ነው። ስለዚህ እግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል። ስለዚህ እኔ አሁን የእግዚአብሔር ልጅ ነኝ ብዬ ስልህ የመንፈስ ቅዱስ ምስክርነት በመንፈስ ይላል። ቅዱስ ቃሉ የቃሉ ባለቤትም እግዚአብሔር በቅዱስ ቃሉ በኩል የሚመሰክርልን። ስለዚህ አልጠፋም ብዬ ስልህ በመጀመሪያ
በክርስቶስ ኢየሱስ በማመኔ እንዳልጠፋ ቅዱስ ቃሉ ይነግረኛል። ቃሉን ያጻፈ የቃሉ ባለቤት መንፈስ ቅዱስ ደግሞ በመንፈሴ ላይ ምስክርነትን ሰጥቶኛል ማለት ነው። ስለዚህ ነው አሁን አንተ ድኛለሁ ብለህ ትላለህ እንጂ አልዳንክም፣ እውነቱን ስነግርህ ማለት ነው። ለምን? የመንፈሱ ምስክርነት የለህም። እሺ ውሸት ነው ብሎ ያለው ሰውዬ ቅድም ማን ነው? ውሸት ነው ብሎ ያለ ሰው ቅድም ማይክ የከፈትከው ማን ነበር? በዚህ ነው እርግጠኛ ነው አሌክስዬ። ቴንክ ዩ ኤርሚ፣ ትልቁ ላይ አሁን ቀጥሉ። ቴንክ ዩ ኦኬ በቃ ቴንክ ዩ በቃ በጣም አመሰግናለሁ። ያ ቴንክ ዩ አሌክስዬ፣ ቴንክ ዩ ኤርሚ። 13% ነው ቻርጀር ያለው። ትቆያለህ ኤርሚ? ካቆያችሁ አይደል? ኧረ እኔ በጣም ደስ ብሎኝ እየተማርኩ ነው ያለውኝ። በጣም ደስ ብሎኛል ከምንም በላይ እንደዚህ እየመጣ አስተምረን እዛ በዘለለ በውስጥ እንደዋወላለን። ወሲዬ ሰላም በይው። እሱን አይተሽ ነው ሩጠሽ የገባሽ? አዎ በጣም አንተን አይታ ነው የመጣች። አይ ተው ኤርሚ፣ ኢየሱስ አይኖር ነው መጥቻ አላውቅም። ትመጫለሽ ግን የዛሬው አሯሯጥሽ ነው። እሺ ሰላም በይው። በጣም እድሉን ስላገኘው ብዙ ጊዜ እከታተልሃለሁ ኤርሚ። ግን ደግሞ እንደዚህ መጠህ አክብረህ ወንድሜ ያለውን ብዙ ጥያቄ ልትመልስለት ቦታ ሰጠህ ስለመጣ ጌታ መንፈስ ቅዱስ ኢየሱስ ክርስቶስ ይባርክህ፣ ተባረክልን። ብዙ ጥያቄዎችን ብዙ ነገሮችን ኤርሚዬ ወንድሜ ነው፣ አንድ አካባቢ ነው የመጣ ነው። ግን በጣም ደስ ይለኛል። እግዚአብሔርን በጣም የሚፈልግ በጣም ብዙ ጥያቄዎችን የሚጠይቅ በትልቅ ቻሌንጆች ውስጥ ማለት ቀላል አይምሰልህ። ከአካባቢው ከጓደኞች ወይም ከኤሪያው ብዙ ነገሮች እየሰማ ግን እኔ አንድና አንድ ብሎ ጌታን ነው የምፈልገው፣ መልስ ነው የምፈልገው። እንደውም አሁን ሰሞኑን ዝም ብሎ መዝሙር ብቻ እየሰማሁ ነው ማሳለፍ የምፈልገው፣ ማመስገን ነው የምፈልገው የሚል አንድ ወንድማችን ነው። እግዚአብሔር ሲነካህ ማንም አፍህንም ቢይዝ አይያዝም። ሁሌም ትናገራለህ። በጌታ ስትሆን ከባድ ነው በጣም እና እግዚአብሔር ያክብርህ። እንፈልጋለን። ብዙ ነፍስ እንዲድን እንፈልጋለን። ጌታ ይባርክህ። ኤርሚዬ ደግሞ አም ፕራውድ ኦፍ ዩ፣ አም ሶ ፕራውድ ኦፍ ዩ ወንድም አለ። ቀጥልበት። ቴንክ ዩ